እናገራለሁ ወላኪን ቆይ አንድ ነገር ልጠይቅ ኪንግ ኦፍ ፕላኔት አንተ የምትመለከታቸው የክርስትና እምነት እውቅ ናቸው የሚባሉት ሚዲያ ላይ ያሉት በአጠቃላይ ነገሩን ወደ ኢስላም ለማላከክ እየሞከሩ ነው ታዲያ ሙስሊሙ በዚህ ነገር ውስጥ ገብቶ ራሱ ላይ ቬሪፋይ ማድረጉ ነው ወይስ ምንድነው ሄዶ እንትን የሚለው ስለዚህ ይሄኛው በዚሁ ብትዘጋ ደስ ይለኛል ወላኪን ወደ ሌላው ጉዳይ ስትመለስ አላሁ አክበር ይያሉ ምናምን አላሁ አክበር የሚሉበት ምክንያት እዩኝ የሚል ሰው ተልኮ ያለው ሰው ነው ተልኮ ነው የመጣው ስም ለማጥፋት ነው የመጣው ይሄንን ደግሞ የተለያዩ የአሜሪካ ነገር ሲነቶርን በደንብ አድርገው ተናግረዋል ዶናልድ ትራምፕ በአፋቸው የተናገሩት ነገር ነው ሽብር ጥቃትን የሚፈጽሙ ሰዎችም በደንብ አድርገው ፈንድ የሚያደርጉት እነሱ እንደሆኑም ጭምር ማለት ነው ስለዚህ የኢስላምን ስም ለማጠልሸት በጣም እየለፉ ነው ያሉት በዚያው እንቋጨው ያኛው እና አላሁ አክበር ምናምን የሚሉትም ያ ነው አገራችን ላይ ያለውን ለመወጣው አላወገዙም ካልከው ደግሞ ነግሬሃለሁ እሱን ባትመለስበት ደስ ይለኛል ኬዙን በዚሁ እንዝጋው ሌላ ጥያቄ ካለክ በሌላ ጥያቄ እንትንም በል እንቀጥል ኪንግ ኦፍ ፕላኔት አብሽር እኔ እንኳን ሃይማኖት ላይ ብዙም ስላልሆንኩኝ ሌላ ጥያቄ ላሁኑ ይቆየኝና እናመሰግናለን እኔም አመሰግናለሁ ቴንኪው ወደፊትም ያው እየመጣ ስለ ሃይማኖት ብንወያይ መልካም ነው በነገራችን ላይ ቅድም የተናገርኩትን ነገር ሰምተሃል ስለ እንትን ጉዳይ ስለ ግድያ ጉዳይ በኢስላም ሰዎች በስንት እንደሚከፈሉ ምናምን ያነሳሁትን ነጥብ ሰምተሃል አዎ ስራ ቦታው ሆኜ ስለሆነም እየሰማው ነበር ያው እንትን ነው አብዛኛው እኔ እንደዚህ ሲወራ የሆነ አሁን ለምሳሌ ፍለፊት መጽሐፍ ከፍተህ የሆነ ነገር ያርክ ከዛ መጽሐፍ አንፃር እያስረዳ ካልሄድክ ያው ሰበካ ነው ብዬ ስለማስብ ብዙ ቦታ አልሰጠውም ሰበካ አይደለም ቅድም ነግሬሃለሁ ማስረጃውን ላውጣልህ ስለ አይ ችግር የለውም አያስፈልግም ብለኸኛል አውጣ ካልከኝ አሁን አውጣልሃለሁ ማስረጃውን ችግር የለውም ሰበካ አይደለም ማስረጃ ያለበት ጉዳይ ነው እንጂ ዝም ተብሎ በአፍ የሚወራ ነገር አይደለም በነገራችን ላይ በኢስላም ውስጥ የትኛውም ሰበካ መነሻ ከሌለው ተቀባይነት የለውም ብድግ በየሰብካለው የምትል ከሆነ ለምሳሌ ስለ ቁርአን እናገራለሁ ካልክ ምድሪቱን የሞላው ሐፊዘል ቁርአን ነው ቁርአንን በደንብ አድርጎ ያውቃል ተግባባን ቁርአንን የሸመደደ ሰው ነው 30ውን ጁዝ ማለት ነው ሐዲስ ጋር ብትመጣ ደግሞ ብዙ ሐዲሶችን የሸመደዱ ናቸው አብዛኛው ወንድሞች ስለዚህ ዝም ብለህ ተነስተህ ያልሆነ ነገር መስበክ አትችልም ለማንኛውም እናመሰግናለን ኢንሻአላሁ ተዓላ ሌላ ጊዜ ትመለስና እናወራለን እናመሰግናለን ኪንግ ኦፍ ፕላኔት ኦኬ እሺ በዚሁ ካልክ ቅድም የሆነ አንድ ሪካርድ ለአንድ ልጅ ስትመልስለት የሆነ እንትን እየሰማው ነበርና ልጁ ስለ እንትን ነበር የጠየቀ ያው ስለ ኮፍያ ምናምን ጠይቆ ያው ኮፍያ ለምን ታረጋላችሁ አይሁዶችም ያረጋሉ ምናምን አንተ ስትመልስለት ነበር ግን እኔ ስለሱ ሳይሆን እሺ ስለ ሃይማኖት እንማማራለን ስላልከኝ አንድ ነገር ብቻ ጠይቃለሁ አሁን ለምሳሌ ለምን ማውራት ምናወራ ከሆነ በስርዓት ማውራት ነው ምናወራ ከሆነ አንድ ነገር ብቻ እያሉ ቦምብ እየጣሉ ወይ ነው አይደለም አይ አይደለም ልጠይቅ አምላክ ህፃን ልጅን መግደል ያዛል ህፃን ልጅ መግደል ፍትሃዊ የምትለው አምላክ ህፃን ልጅ እንዲገደል ይፈቅዳል ማዘዝ አይደለም ይፈቅዳል የብሉይ ኪዳን አምላክ ደግሞ ህፃን ልጅ ብቻ ሳይሆን ህፃን ልጅ እንዲገደል ፈቀደ ሳይሆን አዘዘ ብሉይ ኪዳን ላይ ያለው አምላክ ማለት ነው አዘዘ ማዘዝ ብቻ አይደለም አህያ እንዲገደል ታዘዘ ለምን እንደተገደለ አላውቅም ግመል እንዲገደል አዘዘ ሰዎች እንዳሉ እንዲጨፈጨፉ ህፃናት ነው ያልኩ ህፃናት ይሄን ሁሉ እንዲገደል አዘዘ ታዲያ የሰላም አምላክ ነው ያው ያዛ ቦታ ጋር የተጻፈበት ምክንያት ሊኖረው ይችላል ምክንያት የለውም ያው የተባለበት ምክንያት እከፍትልሃለሁ ህፃን የምትገድልበት ምክንያት ይኖራል ኪንግ ኦፍ ፕላኔት ህፃንን መግደል ምክንያት ይኖራል ህፃን ልጅ ምንም የማያውቀው ህፃን ልጅ ምክንያት ሊኖርም ላይኖርም ይችላል ያን እዛ ቦታ የተባለበት ምክንያት ልጅ የምትገድልበት ምክንያት ይኖራል ምክንያት ላይኖርም ሊኖርም ይችላል ነው እሱ ጋር ያም እዛ ቦታ ላይ የተጻፈበት ምክንያት ነው የሚወስነው ችግር የለውም ክፈቱልን እስቲ ወንድሞቻችን እዚህ ውስጥ ያላችሁ ኢብሮ ካልተመለስክ ማን ያለው እዚህ ውስጥ ቆይ አንድ ሰው የሚከፍትልኝ እስቲ እጅ አውጡና አላስገባችሁ በግና አህያስ የሚገደልበት ምክንያት አለው
ያኛው አሁን እንግዲህ እዛ ጋር የተጻፈበት ምክንያት እኔ አንደኛ መጽሐፉን አላውቀውም፣ ሁለተኛ ደግሞ እዛ ቦታ ላይ ያን ከፍተ ይሄው ተከፈተ። ምክንያቱም ትነግረኛለህ፣ ችግር የለውም። ምክንያቱም ያንተ ብቻ ጠያቂ ማድረጉ ትክክል ስላልሆነ ነው። ተግባባን? እሺ ምን ይላል እስቲ አሳየን። አሁንም እሺ ወደታች መልስልኝ አንዴ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። እየተቃወመ ያደረገበትን ማን የተቃወመው? አማሌቅ ነው። ሲቃወም ደግሞ ትላልቅ ሰዎች ብቻ ናቸው የሚቃወሙት፣ ህፃናቶች የመቃወም አቅም የላቸውም ሲጀመር። ከዚያ ምን አለ? አሁንም ሄደህ አማሌቅን ምታ አለ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና በጉን ግመሉንና አህያውንም ግደል ነው ያለው። ምን ይመስላል? ኪንግ ኦፍ ፕላኔት ቀጥልሽ ወደ ላይ እንትን አድርግለት፣ ችግር የለውም። ግን ግደል የሚለው ምን ይመስልሃል አንተ? ተውጦልሃል? ሙሉ እንትን እንበልና ለምን እንደተባለ መዘው እንግዲህ ልንረዳ እያነበብክ ሂዳ። ታዲያ እንደዚያ ከሆነ ሙሉውን ብዬ ሙሉ መጽሐፉን ልጨርሰው? አይ መጽሐፈ ሳሙኤል ልጨርሰው? ሙሉ ሳይሆን ምን ችግር አለው? የተወሰነ አንብቦና ያው ከተረዳን በነገር ላይ ስለሆነ መልስላል። ኡስታዝ ወረድ ባልክ ቁጥር እየባሰ ነው የሚመጣው። አሁን ችግር የለውም። እኛ ደግሞ በነገራችን ላይ አንድ ነገር ልበልክ ኪንግ ኦፍ ፕላኔት፣ ወላሂ ሙስሊሞች፣ አላህ ምስክሬ ነው፣ ሙስሊሞች ነገሮችን እየቆነጠርን እናንተን ለማስነወር እናንተን ሼም ለማስያዝ አይደለም የምናመጣው። እናንተ የሆነ ነገር ይዛችሁ ስትመጡ ይሄ ነገር እኛ ጋር የለም፣ እኛ ጋር ያለው ኢስላም ይሄን ይመስላል፣ ወላኪን እናንተ ጋር ያለው ይሄን ይመስላልና እንዴት ትላላችሁ ብለን ነው የምንጠይቀው። ሙሉውን ነገር እያቀረብን ማለት ነው። መቀጠል ይቻላል። እስካሁን ድረስ ያለውን ሰምተሃል ኪንግ ኦፍ ፕላኔት? እስካሁን ድረስ ባለው ውስጥ መልስ የለህም። መልስ የለም ሳይሆን መልስ የለም ብላ አደምማ መልስ የለም ማለት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅ ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና በጉን ግመሉንና አህያውንም ግደል ነው ያለው። ጥሩ። ሳኦልም ህዝቡን ጠርቶ በጌልገላ ቆጠራቸው አለ። 200,000 እግረኞች ከአይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ መጣ፣ በሸለቆዋም ውስጥ ተደበቀ። ሳኦልም ቁናውያንን ነው የሚለው ቄናውያንን ነው የሚለው ነዓም፣ ተነስታችሁ ሂዱ፣ ከግብጽ በወጡ ጊዜም ለእስራኤል ልጆች ቸርነት አድርጓችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሲኦልም አማሌቃውያንን ከኤውላጥ ጀምሮ በግብጽ ፊት እስካላቸው እስከ ሱር ድረስ መታቸው፣ አጠፋቸው ማለት ነው። ቅድም አጥፋ የተባለውን ነገር የአማሌቅንም ንጉስ አጋግን በህይወቱ ማረከው፣ ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ህዝቡ ለአጋግ አለ ለተመረጡትም በጎችና በሬዎችን ለሰቡትም ጥጆችንና ጠቦችን አለ ለሰቡትም አይደለ ጥጆችንና ጠቦችን ለመልካሞቹም ሁሉ ራሩላቸው፣ ፈጽሞ ሊያጠፏቸው። ከይቅርታ ጋር እዚህ ጋር በቃ እሱን ላስታውስ ነው። እዚህ ጋር ምን ብሎ ነበር? እግዚአብሔር አራራላቸውም ነበር። እግዚአብሔር ሙሉ በሙሉ አጥፉ ነው ያለው። እግዚአብሔር ሳይራራላቸው ሳኦል ግን ራርቶላቸው ተዋቸው ማለት ነው። ምኑን እቀጥላለሁ? ልናድር እኮ ነው እንደ መጽሐፈ ሳሙኤልን ጨረስነው እኮ 10 ድረስ ኡስታዝ። እሺ ከዚያ ምን አለ? ለመልካሞቹም ሁሉ ራሩላቸው፣ ፈጽሞ ሊያጠፏቸውም አልወደዱም። ነገር ግን ምናምንቱንና የተናቀውን ሁሉ ፈጽመው አጠፉት። ምናምንቱንና የተናቀውን የሚያምረውን ምናምኑን አልነካኩም፣ በቃ ስላሳዘናቸው ስለፈለጉትም። ከዚያ ምን አለ? የእግዚአብሔር ቃል ሳኦል እኔ ከመከተል ተመልሷልና አለ ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ፣ ሌሊቱንም ሁሉ ወደ ምንድነው ያለው? እስቲ ወደ ላይ ከፍ አድርግልኝ።
ወደ እግዚአብሔር ሲጮህ የታለ ወደ እግዚአብሔር ጮኸ። ያኒ እኔ አጥፋ ያልኩህን ለምን ማርካቸው? ሰውየው ሰዋዊነት ተሰምቶት ነው። ባይደወይ ሰብአዊነት ቢሰማው ማራቸው። እንዴት ትምራቸዋለህ ብሎ ፈጣሪ የሱን ስልጣን በመስጠቱ ሁላ ተጸጸተ። ሌላም የባሰ ነው የሚመጣው። ኪንግ ኦፍ ፕላኔት በቃ እስከዚህ ድረስ አንብቤል። አይ እዚህ ጋር ግን እኮ አሁን እየጸለየ ያደረ ምናምን የሚለው ይሄን ነገር እያወራ ያለው ስለምን ጸሎት ነው የሚያወራው? ስለምን ጸሎት እንዴ? ስለምን ጸሎት? ኪንግ ኦፍ ፕላኔት ወጥቷል። ኪንግ ኦፍ ፕላኔት ወጥቷል። ለማንኛውም ምን ልላችሁ ፈልጌ ነው፣ ተው ስትጠየቁ በስርዓት መልሱ። ኪንግ ኦፍ ፕላኔት ብትመለስ መልካም ነው። በነገራችን ላይ ኪንግ ኦፍ ፕላኔት በጣም ብዙ ጥያቄ ጠይቋል። ኢብሮ ብዙ ጥያቄ ጠይቋል። ወላሂ ለጠየቃቸው ጥያቄ በአጠቃላይ ከሐዲስ እያጣቀስኩ እነሱ በነገራችን ላይ ቁጭ ብለን ከሐዲስ ስናጣቅስ ትክክል አይመስላቸው። ለምን እንደሆነ ታውቃለህ? ወረደ እንዴ? አዎ ነው እንደዚህ የሚያደርጉት። ለምን መሰለ? ቆይ ደግሜ ነው ማስገባው። እንዲህ ሲሆኑ ሪፖርት ነው የሚያደርጉት። እንደዚህ ሲሆኑ ሁሉ ጊዜ ለዛ ነው እንደ መጅገር እየተጣበቁ ሪፖርት ያደርጋሉ፣ ቤት ያዘጋሉ። አይ በጣም ጥሩ ነው። ለማንኛውም ያው ቀጥል መጥቷል። ኪንግ ኦፍ ፕላኔት መልስልኝ እስቲ ያልከውን ነገር። እኔ እስካሁን ድረስ የጠየቀውን ነገር በአጠቃላይ ስመልስ በነገራችን ላይ በግምት አይደለም የመለስኩት፣ የነብዩ ንግግር ነው ብዬ የተናገርኩት ነገር በአጠቃላይ ቃል በቃል እኔ በተናገርኩት መልኩ ነው ያለው። ቃል በቃል አንዲት ቃል እንኳን ሳልሳሳት من قتل معاهدا لم يرح رائحة الجنة ይላል አይደለ? ፈትሐው ከስራ አይደለም፣ ከስራው ፈትሐ አይደለም እንዳልኩት ቃል በቃል ታገኘዋለህ ኪታቡን ከከፈትከው። من قتل ያኛው ደግሞ وإن أحد من المشركين استجارك فأجره حتى يسمع كلام الله ثم أبلغه مأمنه ያኛውንም والله አንድ እንኳን ፊደል ልቀይር አያለውን ይያላልኩም። ምንም እንትን የለበትም፣ ጭማሪ የለበትም፣ መቀነስ የለበትም። ለዚያ ነው በኮንፊደንስ ክፈት ካልከኝ ከፍታለሁ ያልኩትም ማለት ነው። ስለዚህ ኪንግ ኦፍ ፕላኔት እስቲ ያለውን ነገር ቀጥልልን እስቲ። ጌታ መጀመሪያ ላይ አዘዘው። ምን ብሎ አዘዘው? ድምጥማጣቸውን አጥፋ። ህፃን ልጅ እያለ ደግሞ ለብቻ ብላቴናውና ህፃኑን ብሎ ለብቻ ለየውና አጥፋቸው አለ። ሙሉ በሙሉ በሬውን፣ በጉን፣ ምኑን ብትል አህያውን ምንም እንትን ያላጠፉትም ማለት ነው። ከዚያ በኋላ ሳኦል ያንን ነገር ሊያጠፋ ሄደና ሰዎችን ለይቶ እናንተ ጥላችሁ ውጡ አላቸውና ከወጡ በኋላ የቀሩትን ሄዶ ሊያጠፋቸው ሲፈልግ ራራላቸው። ሰዋዊነት ተሰማውና ቢራራላቸው እንዴት እኔ ጨርስ ያልኩህን ሳትጨርስ ተመለስክ በሚል ፈጣሪ ተቆጣው። ጨፍጭፍ ያለውን ፈጣሪ እንዲጨፈጭፍ የፈለገውን ሰው ባለመጨፍጨፉ ፈጣሪ ተቆጣ። እንዴት ትላለክ በዚህ ነገር ኪንግ ኦፍ ፕላኔት? ጥሩ ነው ያልከው። እኔ አንተ እንትን አይደለም ይሰማል? አዎ ይሰማል። እኔ ሙስሊም ስማ አውቃለሁ። ኡስታዝ ነው አይደል? ኡስታዝ አይደለም፣ እኔ ሙአዝ ነኝ። ስሜ ተጽፏል እኮ እዚህ ጋር ሙአዝ ነዚህ ፊዳ አላየም? አይደለም ኖ ማረግን ነው የምልህ እንጂ እኔ ማረግ የለኝም ሲጀምር። እኔ ያለ ማረግ የምንቀሳቀስ ትንሽዬ የአላህ ባሪያ ነኝ። ወላሂ ትንሽዬ የአላህ ባሪያ። ተው ይመች። እሺ በቃ እኔ ዞሮ ምንድነው ይሄ ነገር እዚህ ጋር ብዙ ነገር አለ የተባለበት። መጀመሪያም እንደነገርኩህ እኔ መምህር አይደለሁም። ስለዚህ ያለውን ነገር ከነሱ አንፃር የሆነ መውጫ ነገር ልፈልግልህ ኪንግ ኦፍ ፕላኔት። ስልክ እየገባብኝ ነው። ሶሪ አጥፋ። የሚያውቁ ሰዎች ናቸው ላይቭ ገብተው እያዩህ ነው። አጥፋ ስልኩን፣ አጥፋው እንትኑ። ኧረ ማንም አያውቀውም። የሚገርም ለማንኛውም ስማኝ አሁን እና ስለዚህ ይሄኛው ከፈለክ እንትን መልስ ካልክ ሌላ ጊዜ በትክክል መልስላለሁ። ግን አሁን ምንድነው ችግር የለም ሙሉ እንትን ሌላ ጊዜ ወላኪን ታች ያሉት ወገኖቼም የክርስትና እምነት ተከታይ ወገኖቼ ለእናንተ መልካም ነገር አስበን እንጂ ምንም መጥፎ ያሰብነው ነገርም የለም። እዚህ ጋር ተቀምጠን የምናወራውም ለእናንተው መልካም ነገር እንድንውል በሚል ነው። ለሙስሊም ወንድምና እህቶቼ ደግሞ እንኳንም አያችሁ በኢስላም ውስጥ የትኛውም ነገር ሲወራ በማስረጃ ብቻ ነው ያቀረብነው። ማስረጃ ደግሞ አንድ በአንድ ፈትፍተን ተናግረናል።
ማስረጃውን ደግሞ ስንተነትነው ወይ ደግሞ ስንተረጉመው ቅድም ወንድማችን ሳላህ ባደረገው መልኩ በሌሎች ዑለሞች ማስረጃ የዑለሞችን ማስረጃ ደግሞ ከቀደምት አባቶቻችን ከሰለፎቻችን የመጣውን ማስረጃ እያመጣን ነበር። እንዲሁም ደግሞ ወደኛ ማህበረሰብ ስንመለስና ወደ አሁን ወዳለንበት ስንመለስ ደግሞ ኢስላም ምን ያህል ሙላኢም እንደሆነ ምን ያህል ለሰው ልጆች እንደሚጨነቅ ምን ያህል የሰላም እምነት እንደሆነ በግልጽ አስቀምጠን ከፊቅሁም አንፃር ከቁርአንና ከሐዲሱም አንፃር ያለውን ነገር አስቀምጠናል። ስለ መጽሐፍ ቅዱስ አልተጠየቀም ነበር እስካሁን ድረስ። የመጀመሪያ ጥያቄ ያነሳሁት ይሄንን ጥያቄ ነው። አልመለሰልኝም ወገናችን። ሌላ ጊዜ መለሳለሁ ብሏል። ችግር የለውም ለያየት መለሳለክ። ሁለተኛ ጥያቄ ደግሞ ልጠይቅህ የምትፈልግ ከሆነ ይሄ ደግሞ ከመጽሐፍ ጋር የሚያያዝም አይደለም። ኪንግ ኦፍ ፕላኔት ከመጽሐፍ ጋር የሚያያዝም አይደለም። በነገራችን ላይ ፕሮቴስታንት ነህ አይደል? ኪንግ ኦፍ ፕላኔት አይደለም። ኦርቶዶክስ ነህ? ኦርቶዶክስ ነህ? ኪንግ ኦፍ ፕላኔት። እሺ መልካም። ሁለተኛ ጥያቄ መጠየቅ ይቻላል? እሺ አንድ ግለሰብ ኢየሱስ ክርስቶስን አምኗል። የሆነ ግለሰብ ኢየሱስ ክርስቶስን አምላኬ ነው ብሎ አምኖ ተቀበለ። ከተቀበለ በኋላ ምን አደረገ? የሆነ ጊዜ ላይ በሆነች ትንሽዬ ልጅ ላይ ቆይ የልጇን እንመለሳለን። በክርስቶስ በኢየሱስ ክርስቶስ ስላመነ ይድናል አይድንም? ያ ሰው የሚድን ከሆነ ኢየሱስ ክርስቶስ የሱን ዋጋ በአጠቃላይ ከፍሎለታል? እሱ መክፈል ያለበትን ዋጋ በአጠቃላይ ከፍሎለታል? እሱ መክፈል ያለበትን እንዴት ያልገባኝ ጥያቄ ማለት አሁን ለምሳሌ ነገ የትንሳኤው ቀን ሲሆን ቀጥታ ወደ መንግስት ሰማያት ነው የሚገባው ኢየሱስ ክርስቶስን ጌታው አድርጎ ስለተቀበለ አምላክ አድርጎ ስለተቀበለ። ኦኬ ስራው ስለተከበርክ ብቻ ሳይሆን አሁን ምድር ላይ የምታሳልፈው ነገርም ይወስናል። ከዚያ በኋላ ጥፋት ከበዛ ብዙ ጥፋት ከሰራ ምንድን ነው የሚደረገው? የት ነው የሚገባት? መጽሐፍ ላይ ምን ቦታ መሰለ ኢየሱስ ብቻ የምትሉት ያጋቡ በሚል ቦታ አለ። ላ እሱ ሌላ እርግጠኛ አይደለም። ዋቀኮ ከናንጀተኑ እንዲከሰኑ ጅሬኛ በርበራ ዳልቱን ሰኢና የሚለው አይደለ? ጌታዬ የሚለኝ ሁሉ መንግስት ሰማያትን የሚወርስ አይደለም፣ እኔ ደግሞ ውሸታሞች ከዚህ ሂዱ ምናምን እላቸዋለሁ የሚል አንድ ጥቅስ አስታውሳለሁ በደንብ። የዛሬ 12 ዓመት ነው ያነበብኩት። እሱኛው ታዲያ ከዚህ ጋር ምን አገናኘው? ያው ዞሮ ያገናኘዋል። እዛ ጋር ነገ እዚህ ሲኦል ይገባል ማለት ነው። መልካም ሲኦል የሚገባ ከሆነ ወደ ሁለተኛ ጥያቄ ወደ እንትኑ እንመለሳለን ማለት ነው። ጥያቄው ሰርክል ይሆናል። ከኢየሱስ ክርስቶስ በፊት የነበሩ ሰዎች ወዴት ነው የሚገቡት? ከኢየሱስ ክርስቶስ በፊት በክርስትና መዳኛ ያው ኢየሱስ ክርስቶስ የአምላክ ልጅ መሆኑንና አምላክ መሆኑን አምኖ መቀበል አይደለ መዳኛው? ድምጽ ተቋርጧል። ኪንግ ኦፍ ፕላኔት ይመችህ። ድጋሜ እስቲ በክርስትና እምነት አስተምህሮት መሰረት ልክ አሁን ኢስላም ውስጥ አሁን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ ውጭ በሐቅ የሚገዙት አምላክ የለም ሙሐመድም የአላህ መልእክተኛ ነው ማለት የእስልምና መግቢያ ነው ወይ ደግሞ ምሰሶዋ ናት፣ ትልቋ ምሰሶ። በክርስትና ደግሞ የኢየሱስ ክርስቶስ የአምላክ ልጅነትና አምላክነት አት ዘ ሴም ታይም እሱን አምኖ መቀበል ምሰሶው ነው አይደል? የክርስትና መግቢያ ምሰሶ አይደል? akkamitti akka ta'e hin beeku no ifaan an taane gaaffiin kee bicha እሺ ne yeroo ifaan nam tokko yoo Yesuus Kiristoos gooftaadha jechuutiin amanne jireenya bara baraa dhaalamu hin dhaalu kiristaanan jedhama hin dhaalu waan bareedaadha አየ ከኢየሱስ ክርስቶስ በፊት የነበሩት ነቢያቶች ነበሩ አልነበሩም? ከኢየሱስ በፊት ከኢየሱስ በፊት የነበሩት ነቢያቶች የት ነው የሚገቡት? እነሱ
ኪንግ ኦፍ ፕላኔት ኤሳ ከገለ ሬሰረት እንትን መጽሐፍ ረንጅራ ወነ ከና ማልሲቴ ግማሽ ብሔራዊ ዋን በቋይ ጀረሙ ይገሩዳ ግማ እንትኑ ተንጀረሙ ሲንጀራ ገነትን ጩፋ ቱርቴ ጀረማ ገነትን ቁልፊ ሳቲን በነምቴ ጀረማ አንተ እሺ ገነት በሱ ቁልፍ የምትከፈት ከሆነ ከሱ በፊት የነበሩት ነቢያቶች በአጠቃላይ ስራቸውን በአጠቃላይ ውሃ በላው ማለት ነው። ሰዎችን የተጣሩትን ወደ መልካም መንገድ ያዘዙትን እነ ሙሴን እና አብርሃምን አነ ብሔራዊዋን ነበሩ ነው ብሔራዊዋን ምን ነበሩ? ብሔራዊዋን ምንድነው እሱ? ይብሮ ምንድነው? ብሔራዊዋን ምንድነው እሱ? ብሔራዊዋን ነው። ብሔራዊዋን ሲሆን ነው ብሔራዊዋን ነው የነበሩት። ኪንጎ የምን ብሔራዊዋን ነው የምታወራው? ምንም ኡስታዝ በነገራችን ላይ ማለት ነው። ሌላ ሰው ቀጥል። ሁለት ልጆች አሉ እዚህ ጋር በጣም ምንም ነገር እያመጣልኝም አይደለም። የመጀመሪያውን ጥያቄ ሌላ ጊዜ አስቦበት አንብቦት ይመለስ እስቲ። የቅድሙን ንግግር በደንብ የግድያውን ነገር በደንብ አድርገህ ስራበት። ኪንግ ኦፍ ፕላኔት ሌላ ቦታ ሄደህ ደግሞ አሁን እዚህ ጋር ሰምተሃል፣ ነግረን ጨርሰናል። እዚህ ጋር የሰማኸውን ነገር ድጋሚ ሌላ ቤት ሄደህ ይሄንኑ ጥያቄ የምታነሳ ከሆነ ፖለቲካ ለመስራት እንጂ ምንም አይነት ጥያቄ ለመጠየቅ እንደማትሄድ ግልጽ ይሆናል። እናመሰግናለን። ኪንግ ኦፍ ፕላኔት ገለቶሚ ነገንቱ አብሽር እኔ ምንም ፖለቲካ አይጠቅመኝም። ግን በቃ ኪንግ ኦፍ ፕላኔት خلاص ሰዓቲን ነው የሚረከ ማል ረብይ ማል እንደተም በቃ እሺ አይ ጋንፊ ነው ፋታ ሌላ ጊዜ ኪንግ ኦፍ ሌላ ጊዜ አለ። እሺ እናመሰግናለን። ቴንክ ዩ ልኩን አንድ ሰው ሲናገረው መጽሐፍ እኛ ያን ማብራሪያ ሰጠ ከሀ እስከ ፐ ረጅም ሰዓት። እሺ አንድ ጥያቄ እንኳን አይመለስም ለአላህ ብለህ ማለት ነው። አንድ ጥያቄ እንኳን ደግሞ ጥቅስ የሚባል ነገር ወፍ በነገራችን ላይ ጥቅስ የሚባል ነገር የለም። ሁለት ልጆች አሉ ጥያቄ ያላቸው መሰለኝ። እሺ ክርስቲያን ናቸው። ነኢማ ነው ኒማ ነው የሚለው ኒማ መስቀል ነው። ኦኬ አኒሲኒክ ደይሱ ማልኑ ደቢፍታ ኒማ ምን ልትመልስልን ነው? ቆይ እዚህ ውስጥ የሚታደሙት አብዛኞቹ አማርኛ ስለሚሰሙ ችግር የለውም፣ በአማርኛ ብታረገው ይሻላል። ኦኬ አሁን ልመልስልህ። የትኛውን? የመጀመሪያውን ይመልስ። መጀመሪያ ሁለት ጥያቄ ነው የጠየቀው። ያማሌቁን ነው። ኦኬ ያማሌቁን መልስልኝ እስቲ ይሄኛውን። ኦኬ ምንድነው መልስልህ? እሱን ግልጽ አድርግልኝ። በመሃል ነው ገባሁት። እሺ ችግር የለውም። አምላክ ፍትሃዊ ነው ፍትሃዊ አይደለም? ነው ፍትሃዊ የሆነ አምላክ አንድ ሰው ምንም ነገር ሳያጠፋ እንዲቀጣ ይፈርድበታል እንዴ? አይ ግን እዚህ ጋር ደግሞ አይፈርድበትም ማለት ነው። የዘር እርግማን ተከትሎ ሊመጣ ይችላል። ድምፅህን ደግሞ ከፍ አድርግ፣ እየሰማን አይደለም ድምፅ። የዘር እርግማን ቆይ አባቴ ባጠፋው ነገር እኔ ምን አገባኝ? ማለትም መጽሐፍ ቅዱስ እንደዛ ነው። አባቴ ልጁን ኃጢአት ይሸከማል አይሸከምም። ልጅ አባቱ ማለት ልጅ አባቱን አይሸከምም። በእስልምና ነው። ላ በእስልምና አይደለም፣ በክርስትና አይሸከምም። አሳይ። በነገራችን ላይ ችግር የለውም። ክርስትናውንም ጭምር የምናውቀውን ነገር በአጠቃላይ እናሳያቸዋለን፣ እናስተምራቸዋለን። ኦኬ ግዴታችንም ነው። ምክንያቱም እናንተ ለኛ ወገኖቻችን ናችሁ። የእናንተ መማር ለኛም ይጠቅመናል። እሺ እናንተ ግን አለ ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅን ነገርን ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በህይወት ይኖራል። ማለትም አባት ምንም ነገር ቢያደርግ ልጅ ግን ትእዛዙን ከተቀበለ ይኖራል እያለ ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ልጅ የአባቱን ኃጢአት አይሸከምም።
ተባባል። በዛ ስፔሲፊክ ታይም ነው ይሄ ትንቢት ለዛ እስራኤላውያን በዛ ታይም የተላለፈ ነበር። ችግር የለውም ለኢንታየር ጀነሬሽን መሆኑን እስኪ ፕሩቭ አድርግልኝ ብሮ። ችግር የለውም ለእስራኤል ጀነሬሽኖች ቀደምት የነበሩ ብሉይ ኪዳን ስለነበሩ ኒማ ብሉይ ኪዳን ስለነበሩት ጀነሬሽኖች አይደል ይሄ የሚጠቅመው? አይ እዚህ ጋር ሕዝቅኤል በዛ ታይም የነበሩትን እያላቸው ነበር። በዚያ ታይም እያሉት ነው ስትል አሁን የሆነ ነገር ክሌም እያደረክ ነው። አንድ ጊዜ በነገራችን ላይ መጽሐፍ ቅዱስንም ቁርአንንም የውይይት ስልትንም ማስተማር ትክክል አይደለም። ወላይ ኢትስ ኖት ፌር። ምን መሰለክ ኒማ፣ አንድ በደንብ አድርገን እንድታሰምረው የምፈልገው ነገር አለ። አንድን አዲስ ነገር ክሌም ያደረገ ሰው በውይይት ህግ መሰረት፣ በየትኛውም ውይይት ህግ መሰረት አንድን ንግግር ክሌም ያደረገ የሆነ ነገር አለ ብሎ የተናገረ ሰው አለ ላለው ነገር ማስረጃ ማምጣት የሚጠበቀው ከሱ ነው። አለ ያለ ሰው አለ ያለው ነገር ማስረጃ ማምጣት ያለበት ያልከኝ ነው። እያልኩ ያለሁት ለነሱ ብቻ ነው የሚለውን ማስረጃ አምጣ። ከነሱ ውጭ ለማንም አይሰራም የሚለው ማስረጃ አይደለም። ለማን የተነገረ ነው ይሄ? ለማን ነው የተነገረው? በዛ ታይም ለነበሩት ሰዎች ይሄው ግልጽ እኮ ነው። በዚያ ታይም ማለት መች ነው? አሁን ይሄ አንተ አሁን ለሁሉም ለኢንታየር ባይብሉ ለማድረግ ፈልገ ከሆነ አንደኛ አንተ ኢንታየር ባይብሉ አይደለም ለዚያ ታይም ብለሃል። ያ ታይም የትኛው ታይም ነው? ንገረና ምን ችግር አለ? ታይም በነበረበት ሰዓት ነው። ሕዝቅኤል በነበረበት ሰዓት ምን እያለ ነው? ልጅ አባቱን አጣት አይሸከምም። እንደውም ከላይ እኮ አነበብከው። እስኪ ኢብሮ ድገመው ቦታውን። ሰውዬ አትሰማም እንዴ? ድገመው አትንጫጫ። እሺ አለን። ይሄ ማን ያለው? ስለ መድገም ስለ አለመድገም አይደለም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ስለ እስራኤል ምድር አባቶች ይረዝማል። በጣም በነገራችን ላይ ወላሂ ነው የምልህ ሙሉን ብናነበው ስለ አዳምና ሔዋን ራሱ ሲሪየስሊ ያወራል። ግን በጣም ረጅም ነው። 20 ድረስ አናነብም። ቤቱ ሄዶ ያንብብ እንጂ። ግን አሁን ይሄ ቃል እግዚአብሔር ቃል ነው የተናገረው ነው ቁም ነገሩ። ስለዚህ አሁን እዚህ ጋር እንጂ የሕዝቅኤል ቃል አይደለም። በነገራችን ላይ ሕዝቅኤል እግዚአብሔር እንዴ ቆይ ሕዝቅኤል የተናገረውን ንግግር ከእግዚአብሔር ያልመጣ ወይ ደግሞ በራእይ ያልመጣለትን ነገር እንዳለ መጽሐፍ ቅዱስ ላይ እየጨመረ ነበር እንደሚጽፈው ኒማ እኮ ከእግዚአብሔር እኮ ነው። እሱማ ከእግዚአብሔር ነው ያገኘው። ግን ለነዛ ሰዎች ነው ከእግዚአብሔር ያገኘው። ያ ማለት መጽሐፍ ቅዱስ ላይ የወረደው ሁሉም ጥቅስ በዚያ ዘመን ብቻና ብቻ ነው የሚወሰነው ማለት ነው አይደለም። ለምሳሌ ኦልድ ቴስትመንት ህጎች አሉ። ያ ህግ ደግሞ ለእስራኤል ህዝብ ነው የሚሰራው። አሁን እስራኤል ህዝብ ነው የሚሰራው። መች ነው የሚሰራው? ከኢየሱስ በፊት ነው አይደል የሚሰራው? እኮ አዎ ወላሂ እኔ በነገራችን ላይ ኒማ መጀመሪያም በጣም የምትረዳ ጎበዝ ልጅ መሆንን ጠርጥሬ ነበር። መጀመሪያም አመሰግናለሁ። አሁን እየተናገርን ያለነውን ጥቅስ ብትከፍት ባይብል ውስጥ ያለው ብሉይ ኪዳን ውስጥ ነው። ሂድልኝ ጥቅሱ ጋር ኢብሮ። ያው ይሄው የግድያው ብሉይ ኪዳን ውስጥ ነው። ስለዚህ እሱን ያካትታል። ምክንያቱም በዚያ ጊዜ ከብሉይ ኪዳን ውስጥ ያለው ጊዜ ነው የሚያካትተው ብለኸኛል። ኦፕስ አረ ኡስታዝ እንደዚህ አይደረግም። የብሉይ ኪዳን ጊዜ ውስጥ የሚካተት ከሆነ ንግግሩን እያወራን ያለነው የብሉይ ኪዳን ንግግር ነው። ወደ ብሉይ ኪዳኑ እንመለስና ጨዋታውን እንጀምራለን ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ወይት ኡስታዝ አንድ ጥቅስ ልድገም። አይ ቲንክ ምዕራፍ ስንት ላይ ነበረ? አልሳሳትም ኢንሻአላህ ብዬ ልገምት 13 ነው ስንት ላይ መሰለ እንዴ? ምን ሆኖ ነው የሚቸኩልብኝ? 24 13 ብዬ ልገምት እስቲ 24 16 ሜቢ ዌይት ቆይ አንዴ ላውጣ ፋይል ላውጣ እንትን ላይ ነው ገልብጬው ሊሆን ይችላል። አይ በጣም ከራሱ ጋር አይዴንቲካል የሆነ ስለሆነ ቆይ ስለምን እንደምናወራ አንዴ ያሳያል። እሺ አንዴ ይክፈትና ችግር የለውም። ቆይ አብሽር፣ ከዚህ በላይ የሚፈነዳ ነገር አይመጣም። አብሽር። ኦኬ ሁሉንም መልስላችኋለሁ። ከዚህ በላይ ጠይቁኝ። እንዴ ትክክል አልነበር እንዴ ያወጣው? ተው ዘዳግም 24 16 እሺ ያው ቀጥል። አባቶች ለልጆች አይገደሉ በዛ ታይም ነው ይሄ። ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ እሺ በኃጢያቱ ይገደል። ማን ያለው? ዘዳግም ነው። ዘዳግም እሱስ ብሉይ ኪዳን ነው። እሱ
እኮ ይሄ እኔ ታዲያ እንዲ አይልም መቻልኩኝ። አዎ አይልም አላልክም። አይዲያሽ ምንድነው? አሁን ወደ ነጥቡ ለምን አመጡ? ኢየሱስ በፊት ለነበሩ ለእስራኤል ሰዎች ነው ብለሃል አይደል? እኮ አዎ እናመሰግናለን። ቴንክ ዩ ኒማ በጣም እናመሰግናለን። ኮሜንት ዝጉ እስኪ። ዝም ብሎ ለምንድን ነው የሚጫወት? በጌታ እሺ እኔ ዘጋለሁ። ኮሜንት ላይ እረፉ፣ ይዘጋ ኮሜንቱ። ምን መሰለህ አሁን ኒማ እዚህ ጋር እንደምትመለከተው መጽሐፈ ሳሙኤል ቀዳማዊ 15 ቁጥር 2 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ላይ ነው? ብሉይ ኪዳን ላይ። ምን ላይ? ብሉይ ኪዳን ላይ አትርሱ። ምን ላይ? ብሉይ ኪዳን ላይ። ቅድም የተባባልነው ብሉይ ኪዳን ላይ የሚሰራ ህግ ነው ብለናል። አባት በልጅ አይቀጣም፣ ልጅ በአባት አይቀጣም የሚለው ህግ ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ሶስተኛ ቁጥር 3 አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውንም ግደል። እንቀጥል። ስለዚህ እንቀጥል ኒማ የከፋው ነው ይመጣው። የፈለከውን አምጣ። ምንድነው አይዲያይ? እሺ የፈለከው ማምጣት ከሆነ ከዚያ በኋላ ምን ተፈጠረ ታውቃለህ? ሲኦል የተባለው እግዚአብሔር ያዘዘው ሰውዬ ሄዶ ሳኦል ከዚያው ሰዎችን ለይቶ አንዳንዶቹ ችግር የለውም ማንበብም ይቻላል፣ በነገራችን ላይ ግን ረጅም ነው። ከዚያ በኋላ ሄዶ መታቸው። ሲመታቸው ምን ተፈጠረ? ላስረዳ። ችግር የለውም። ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡት በጎችና በሬዎች ለሰቡትም ጥጆችንና ጠቦቶችን ለመልካሞቹም ሁሉ ራሩላቸው። ተግባባን? ደስ ያለውን ራሩላቸው። እግዚአብሔር ግን ያለው ምንድነው? ጨርሷቸው፣ ጨፍልቋቸው፣ አውድሟቸው ነው። ግደሉን ያለው ማውደምን ያዘዘው እግዚአብሔር። ምንም አታስተርፍ ነው ያለው። እሱ ግን ራራለትና ምን አደረገ? ራሩላቸው። ፈጽሞ ሊያጠፋቸውም አልወደዱም። ነገር ግን ምናምንቴውንና የተናቀውን ሁሉ ፈጽመው አጠፉት አለ። ሌላችሁን አጠፉ፣ የሚያማምሩትን አይን የሚሞሉትን ደግሞ አስቀሩ። ከዚያ ምን ይፈጠራል? የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ታዞ ነበር አይደል? ቅድም እንዳለ ህዝቡን እንዳለ እንዲጨርስ፣ ህፃናትን እንዲገድል፣ በጎችን እንዲጨርስ፣ አህዮችን እንዲገድል ታዞ ነበር አይደል? ያን ነገር አልተከተለምና አለ ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ጮኸ። ማን ነው ሳሙኤል? ሳኦልን እንትን አድርጎ የሾመው እኮ ነው፣ የላከው ነብይ እኮ ነው። ስለዚህ ለነብዩ ፈጣሪ ሲገለጽለት ሰውየው እንኳን የራራላቸውን ሰዎችን የራራላቸውን በጎችን ጠቦቶችንና መሰሎችን አምላክ ግን እንዴት ይራራለታል? እንዴት አላጠፋቸውም? በሚል ተጸጸተ ማለት ነው። ለሱ ስልጣን መስጠቱን እንዴት ትራራላቸው ማለትም ለምንድን ነው ራራላቸው? ሲጀመር አዘነላቸው። አሳዘኑታ። ሰው ነው፣ ሰዋዊነት ተሰማው። ቅድም ምን ነበር ያልከው? ፊታቸው እንዲገድል አዘዘው። ቆንጆ ፊት አላቸው፣ መልከ መልካም ፊት ሆኑትን አተረፋቸው አልክ እኮ። ራራላቸው ማለት እኮ አተረፋቸው ማለት እኮ ነው። አዘነላቸው ማለት እኮ ራራላቸው ማለት መልካቸውን አይቶ እኮ ነው አተረፈው። እሱ ለራሱ ሆነ ዲዛውን ፐርፐዝ። እሺ ታዲያ የእግዚአብሔር ቁጣ ከምን ነበር እኮ? እሱ አሁን ለምሳሌ መርጦ ነው አተረፈው። የእግዚአብሔርን ትእዛዝ ነው የጣሰው ማለት ነው። እግዚአብሔር ምን ነበር ያለው? ፈጽመ ገደል አጥፋ ብሎታል። እነማን ነው? አዎ ያለው ነጥብ እዚያ ጋር ነው። እኔ አሁን የጠየቅኩ ስለመርጦ ስለምንትን አይደለም። የመርጦ እንመለሳለን። ሙሉ ጄኔሬሽን መግደል ጄኔሬሽን ብቻ አይደለም። እዚህ ጋር እኮ ለብቻው እኮ ነው ብላቴናውንና ህፃኑን ነው ያለው። ለብቻ ጠቅሶ ህፃናትን ለብቻ ጠቅሶ እንዲገድል አደረገ። ታርጌት አደረገ ማለት አሳጥረው። ጥያቄንም አቅርብልኝ። ህፃናትን መግደሉ ታዲያ ፍትሃዊ ነው? ሮሜ 9 ላይ ምን ይላል መሰለ? እግዚአብሔር እንዲህ ለምን አደረገ እንላለን ብሎ ይጠይቃል። እግዚአብሔር ሉዓላዊ ነው። ስለ ሳኦል ጉዳይ ነው የሚናገረው። እሺ ላስረዳ። አሁን አንተ እዚህ ጋር አንድ ማሰብ ያለብህ ነገር እነዚህ ሰዎች ለምን ተቀጡ ታውቃለህ?
ለምንም ይቀጡ። ህፃናቶች ምን አጠፉ? በግ ምን አጠፋ? በሬ ምን አጠፋ? እሺ ቅድም ዘዳግም 4 ላይ ለምን ሄዳችሁ? እሺ ያመልሱልኝ። ለምንድን ነው የምትዘሉት? የትኛውን? ዘዳግም 24 16 ላይ ምንድን ነው ያለው? ኢብሮ ዘዳግም 24 16 ለምንድን ነው ከፈትከው? ይሄው እሱ ነው እኮ ጥያቄው። ለምንድን ነው አባቶች ስለልጆች 16 እና ይሄ ምኑ ነው የሚገናኘው? ምኑ መሰለ እኔ ላስረዳና ትቀጥላላችሁ ምን እንደሆነ ቅድም። እሺ ችግር የለውም። ቀጥል ኡስታዝ አብሽር። ሹፍ ኒማ መጀመሪያ ስንጀምር፣ በነገራችን ላይ ሁሉንም ሰው አመጣጡ ነው የምናስተናግደው። ስንጀምር ህፃን ልጅ ያባቱን ህፃን ልጅን መግደል ትክክል ነው ስልክ ትክክል ሊሆን ይችላል። በክርስትና ያለው አስተምህሮት እናንተ እንደምትሉት አይደለም አልከኝ። እንዴት ነው አስተምህሯችሁ ስል ልጅ በአባት ቅጣት ሊቀጣ ይችላል፣ በአባት ጥፋት ሊቀጣ ይችላል አልከኝ። አይቀጣም አልኩ። ሄደን ስንከፍትልህ ምን አልከን? አይ ይሄ እኮ በዚያ ጊዜ ላሉት ሰዎች ነው እንዴ። በዚያ ጊዜ ላሉት ማለት ስልህ ብሉይ ኪዳን ውስጥ ላሉት። አሃ ከኢየሱስ ክርስቶስ በፊት አልኩ። አው ከኢየሱስ ክርስቶስ በፊት ላሉት ትውልዶች የሚያገለግል ነው አልከኝ። ምን የሚለው? ልጅ በአባት ጥፋት አይቀጣም የሚለው፣ አባትም በልጅ ጥፋት አይቀጣም የሚለው። እንደዚያ ከሆነ እናመሰግናለን አልኩህና ይሄኛውን ማስረጃ አመጣው። ምክንያቱም ማስረጃው ራሱ ብሉይ ኪዳን ውስጥ ነው ያለው፣ አዲስ ኪዳን ውስጥ አይደለም። አምላክ ህፃናቶች በአባት ቅጣት የማይቀጡ በአባት ጥፋት የማይቀጡ ከሆነ አባቶች ምንም ነገር ቢያደርጉ ምንም ነገር ቢያጠፉ ለምንድነው ህፃናት ምንም የማያውቁ ልጆች የሚገደሉበት ምክንያት? አንድ በግና በሬ ምንም ከጉዳዩ ጋር ግንኙነት የሌላቸው የማያስቡ አህያ፣ ግመል ምናምን እንዴት ይገደላል? እነኛ አያስቡም፣ ጭራሽ አእምሮ የላቸውም። ህፃናት ገና የማሰብ ደረጃ ላይ አልደረሱም፣ አላብሰለሰሉም። ይሄንን ጥያቄ ነው ያቀረብንልህ። በአንተ መንገድ ሄደን ነው ባይተወይ ያኛውን ጥቅስ ያመጣንበት ምክንያትም ብሉይ ኪዳን ውስጥ ላለው ነገር ማስረጃ ለማድረግ ነው። ኒማ ገባ? አው ገብቶኛል። እሺ ጥያቄ ኮንትራዲክት ይደረጋል ይሄ ነገርም የሚለውንም ይጠቅሳል ማለት ምን የሚለው? ቅድም እዛ ጋር ለልጅ አይተላለፍም ብሎ ነበር። አሁን ደግሞ ተላለፈ። እንደዛ አላልኩም እኔ ኢብሮ ራይት እንትን ይላል። ተላለፈ አላልኩም። ኢብሮ ተረድተኛል መሰለኝ። አይደለም አይ እኔ አላልኩም እንደዛ። የኡስታዝ ያለው ፍትህም ሁለቱንም ነው የጠየቀው። አንደኛ የጠየቀ መጀመሪያ አታስታውስ ምን ሆነ ነው? ፍትህ እኮ ነው። ልመልስልህ፣ በቃ ልመልስልህ። እሺ ዘዳግም 4:16 እና ሕዝቅኤል 18 ላይ ወደ ልጅ አይተላለፍም፣ የአባት ኃጢአት ወደ ልጅ አያልፍም ይላል። ያ የተባለው ለእስራኤላውያን ህዝብ ነው። ለአማሌቃውያን ሚል አንድም የለም እና በዛ ታይም ለነበሩ ሰዎች ነው ተባለው። ስለዚህ እዚህ ጋር ደግሞ አማሌቅ ይሄ የአማሌቅ ህዝብ ደግሞ ሌላ ህዝብ ነው ሲጀመር እና ሌላ ቦታ ላይ ማጣት ሰጥቷቸው እነሱ ፈጣሪ ፍጡሮች አይደሉም። እነሱ ዘጸአት 17 ላይ እስራኤልን አጥቅቶ ነበር። ዘጸአት 17 ላይ ማለት ነው። እሺ በነገራችን ላይ ቅድም አውርተን ነበር። ኒማ ቅድም አውርተን ነበር፣ አትርሳ። ቅድም አውርተን ነበር። አዲስ ነገር ክሌም ስታደርግ ያልነበረን ነገር ክሌም ስታደርግ ማስረጃ እያቀረብክ አልኩ። አሁን ምን አልከን? ይሄኛው ለእስራኤል ልጆች ብቻ ነው ቅጣቱ አይተላለፍም ምናምን ተባለ። መልካም ችግር የለውም። እስቲ ቅጣቱ የማይተላለፈው እንትን ማስረጃ አምጣልን አልኩ። አላመጣህም፣ ማስረጃ አላቀረብክም። አይ ምን መሰለህ እዛው ራሱ ማስረጃውን እኮ ያስቀምጠዋል። ለሌላ ህዝብ መሆኑን መጀመሪያ ለሌላ ህዝብ መሆኑን መጀመሪያ ካመጣህልኝ በእርግጠኝነት እቀበልሃለሁ። እኔ ማምጣት አይጠበቅብኝም እኮ በክርክር ደረጃ ለሌላ ህዝብ አንተ እኮ ነው መጀመሪያ ለመላው ባይብል ይጠቅማል ያልከው። አላልኩም እንደዚያ። እኔ ያልኩት ባይብሉ የሚለው ይሄንን ነው። ባይብል አሁን ለምሳሌ መጣና ሰዎች ሆይ እንትን አትብሉ፣ ድንች አትብሉ፣ ቲማቲም ብቻ ብሉ አለ። አይ ሰዎች የተባለው ወይ ደግሞ ድንች አትብሉ፣ ቲማቲም ብቻ ብሉ የተባለው የእስራኤል ልጆች የሚል ነገር ለብቻ አልተጠቀሰበት፣ ምንም ነገር አልተጠቀሰበት። አይ ይሄ እኮ የእስራኤል ልጆች ለማለት ነው። የእስራኤል ልጆች ለማለት ግዴታ ባይብሉ ራሱ ለእስራኤል ልጆች ነው የተባለ የሚለውን ነገር ማቅረብ አለበት። እንዴው ለክርክሩ እንኳን ቢሆን እስቲ ተናዙል አድርግልህ፣ ለክርክሩ ብዬ እጅ ልስጥህ እና ምን አድርግልሃለሁ? እዚያ ጋር የተለጠፈ ጥቅስ እንኳን ባይሆንና ሌላ ቦታ ያለ ጥቅስ ቢሆንም እንኳን አምጣና የአባት የልጅን ኃጢአት አይቀበልም ምናምን የተባለው
ለእስራኤል ልጆች እንጂ ለሌላ አያገለግልም ወይ ደግሞ ለእስራኤል ልጆች ብቻ ነው የሚያገለግለው የሚል ነገር ታመጣልኛለህ። ምክንያቱም ስትነግረኝ በደፈናው ከነገርከኝ የደፈናውን ነው የምወስደው፣ በአጠቃላዩን ነው የምወስደው፣ ጀነራሉን ነው የምወስደው። አነጋገሩ ደግሞ ስለ እስራኤል ጉዳይ አንድም አልጠቀሰም። እዚያ ጋር ጅምላ ነው የጠቀሰው። ተግባባን? ስለዚህ ኒማ ማስረጃ ካላቀረብክ ይቅርታ አድርግልኝ፣ ከዚህ ጥያቄ ማለፍ አንችልም። ክሌም አድርገሃል። ክሌም ያደረከው ምንድነው? እዛ ላይ እኮ እንደዛም ብቻ ነው ማስረጃ አምጣ ብያለሁ። እሱን እኮ ገባኝ። አሁን እኮ እኛ ተጨቃጭቀን ያለ ነው በተራ ነገር ነው። መጀመሪያ እዛ ላይ ለዚህ ህዝብ ነው ለዛ ህዝብ ነው የሚል የለም። ግን ቆይ እንደዛ ብለን ከወሰድ ነው መጀመሪያ የአባት ዕጣት ወደ ልጅ የአዳም ወደ ኢንታየር ጄኔሬሽኑ አልፈዋል። ይሄ መጽሐፍ ቅዱስ ላይ ያለ ኮንቴክስት ነው። ስለዚህ እሱን ልሽሮ ነው ማለት ነው። ከሻረው መጽሐፍ ቅዱስ ነው የሚሽረው። እኔ አይመለከተኝም። በመጽሐፍ ቅዱስ ኮንትራዲክሽን ካለ እኮ መጽሐፍ ቅዱስ ደግሞ ለዛ ታይም መሆኑን የሚያስረዳው ያንን ታመጣልናለህ። በዚያው ከብሉይ ኪዳን ቅድም ምን ብለሃል? ብሉይ ኪዳን ብለሃል አይደል? ከብሉይ ኪዳን አምጣልን እስቲ እሱኛው አሁን ያልከው። ቆይ ክርስቶስ ለምንድን ነው ሞተው? ለመላው ሰው ኃጢአት አይደል? ለምንም አልሞተም። ክርስቶስ አልሞተም አለይሂ ሰላም አልሞተም ክርስቶስ። ማስረጃ አለ መጽሐፍ ቅዱስ ውስጥ አለመሞቱ? ተው። በነገራችን ላይ ስለ መጽሐፍ ቅዱስ እየተከራከርን ማስረጃ አለ ከመጽሐፍ ቅዱስ ትለኛል። ተው አለ ጸሎቱ ተሰማለት የሚለውን ዕብራውያን ልትሄድ ነው አይደለም? አለ እነስተው ኡስታዝ ወይስ ይቅር? ቆይ የለም ከዚህ በኋላ ከቀጠልክ እንጂ አንተ ከቀጠልክ እንጂ እኔን ገሎኛል። አንድ ማስረጃ ሳያመጣ ይሄን ሁላ ሰዓት ያ አኺ ቢላህ ሙሉ በማስረጃ ነው። አንድም ያለ ማስረጃ አላወራም። ባይዘይ እስኪ አንድ ያለ ማስረጃ አወራሁት። ቆይ አንተ እኮ ነው ያጣኸው። አንተ ነው ወደ እኔ የቀየርከው። ኒማ ያንተ ማስረጃ ቆይ አስረዳሃለሁ ነው። ቆይ አስረዳሃለሁ ባይዲ ማስረጃ አይደለም፣ ወላሂ ማስረጃ አይደለም። ቆይ አስረዳሃለሁ የሚለው ቃል ነው። አሁን ቆይ አንተ ያ መሆኑን ቆይ እስኪ ማስረጃ እያልኩ ነው። እኔ ደግሞ ስማኝ ሕዝቅኤል ላይ ያለው ለሙሉ ባይብሉ ነው የሚለውን አምጣልኝና ሙስሊም ሆናለሁ እኮ። ለሙሉ ባይብል መሆኑን የሚገልጸው ጀነራል መሆኑ ነው አነጋገሩ ራሱ። ለሰው ማስረጃ አምጣልኝ እስኪ እዛ ላይ። አንተ ግን አይ ለሰው ልጆች አይደለም። ቆይ አንድ ነገር ልበልህ እስቲ ኒማ ኦኬ። ላይቭ ላይ ያላችሁ ሰዎች መቶ ሺህ ብር አላችሁ አለ አንድ ሰው መጥቶ ለአምስት ሰው ከኛ መሃል ላሉት ከስድስቱ ለአምስት ሰው ለዛህራ፣ ለኢብራሂም፣ ለሙዓዝ፣ ለከናሪያና ለዳዒ ኢላላህ መቶ ሺህ ብሩን ሰጠ። ኒማን ከለከለው። አይ ደግ አደረገ ብለህ ነው የምትሄደው ወይስ እንዴ ለምንድን ነው ያልሰጠኝ ብለህ ነው የምትጠይቀው? እሺ ቀጥል። እየተመላለስና እንዴ ኒማ እኔ እኮ 17.8 እኮ አይደለም ሬዲዮ አይደለም እዚህ ከመቀመጥ ኤፍኤም አይደለም የወሰድከው ኤግዛምፕል ምንም ከዛ ጋር አይገናኝም። በመጀመሪያ በደንብ ይገናኛል። እንዴት? በነገራችን ላይ በደንብ አድርጌ አገናኝልሃለሁ። መበየዱን እበይድልሃለሁ በደንብ አድርጌ። ወተበየደ አለ አንደኛው ትናንትና ቁርአን ነው ብሎ ቁል ወላሁ አሐድ እቀራለሁ ብሎ ተበየደ አለ። እበይድልሃለሁ መጨረሻ ላይ ችግር የለውም። እስከምበይድልህ ድረስ ግን መልስልኝ። መልስ እየሰጠኝ እንሂድ። ኒማ ላይቭ ላይ ያላችሁ ሰዎች 100 ሺህ ብር አላችኋልና ለአምስታችን 100 ሺህ ብር ሰጠ። ለአንተ ግን 100 ሺህ ብሩን አልሰጠህም። ዝም ብለህ ነው የምትሄደው ወይስ ለምን ከለከልከኝ ትለዋለህ? 100 ሺህ ብሩን ለምን ከለከልከኝ? ይሄ በየሰው ይወሰናል። አንዳንዴ ምንም አይወሰንም። ትጠይቀዋለህ። ለምንድን ነው የምትጠይቀው ሲባል በነገራችን ላይ ለአንተ ብቻ አይደለም ማወራው፣ ሁሉም ሰው ይጠይቃል። ሁሉም ሰዎች ጭምር ነው ማወራው። ታች ያሉትም ሰዎች በደንብ አድርገው ይረዱታል ብዬ አስባለሁ። ለምን ሲባል አንድ ሰው መጥቶ ጀነራል የሆነ ነገር ሲናገር ለሁሉም እንደሆነ ነው የምትረዳው። ኤክሰፕሽናል ኬስ ሲኖርና የሆነ የሚነጠል ነገር ካለ ግን ያቺ የምትነጠለዋን እዚህ ላይቭ ላይ ያላችሁ ሰዎች ከኒማ ውጪ 100 ሺህ ብር እሰጣለሁ ካለ መጀመሪያም ገብቶሃል። በቃ ተነግሮሃል። ከኒማ ውጪ ተብሏል። ከኒማ ውጪ ካልተባለና በደፈናው ከተነገረ ግን አንተም ይሄ ነገር ሐቄ ነው ማግኘት አለብኝ የሚል ነገር ውስጥ ይኖራል። ያ ነገር ነው ያለው። ይሄ በነገራችን ላይ ለክርክር for the sake of argument ብቻ የምትጠቀመው ነገር አይደለም። ወደ እውነታው ስመጣ ታች ያለው ሰው በደንብ አድርጎ እየተረዳ ስለሆነ ስለዚህ አሁን መጨረሻ ላይ የመጣው ነጥብ ምን ይሆናል መሰለክ? አንድ ጀነራል ሆኖ የመጣን ጥቅስ ሰብሰብ አድርገህ ወደ አንድ ጎራ፣ ወደ አንድ ቤተሰብ፣ ወደ አንድ ዘር መመለስ ስትፈልግ
ችግር የለውም በሩ ክፍት ነው ምን ሲሆን ሙሉ ማስረጃ የምታመጣ ከሆነ ማለት ነው ማስረጃ የማታመጣ ከሆነ ግን ጀነራል መሆኑ ጀነራል ሆኖ ይቀጥላል ማለት ነው ኤክሰፕሽናል ኬዙን አላወጣውማ እንዴ ቆይ አንድ ነገር ልጠይቅህ ኢየሱስ ክርስቶስ የሚያድነው ሙስሊሙንና ክርስቲያኑን ነው ወይስ ክርስቲያኑን ብቻ ነው ኒማ ሁሉንም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው በእርሱ አያምንማ ሙስሊም ከተባለ በእርሱ የሚያምን ሙስሊም አለ ካላመንክ ሲኦል ነው የሚገባው አምላክነት የሚያምን ሙስሊም አለ አሁን እናንተ በክርስትና ሲኦል ነው የሚገቡት መልካም በክርስትና ኢየሱስ ክርስቶስ የሰው ልጅ ለማዳን ነው አይደል የመጣው አዎ ኦኬ የሰው ልጅ ከሚለው መሐከል እንዴት አድርገህ ነው ክርስቲያኖችን ብቻ እንደሚያድን ያወቅከው ጥቅሳለህ በዚያ ነገር ላይ ማስረጃ አለ በእርሱ የሚያምን እንጂ እኮ አውቶማቲካሊ ሁሉንም ሰው ሴቭ ያደርጋል ሚል የለም እስኪ እንደዛ ሚል አምጣልኝ አይደለም ቆይ ለሰው ልጅ ነው የተላከው የሰው ልጅ ነፃ ለማውጣት ወይ ደግሞ የአባቱን ኃጢያት ሊያስሽርለት ነው የመጣው ወይስ ለተወሰኑ ሰዎች ነው የመጣው መጀመሪያ ሲመጣው እንደዛ ሚል ለምን ነበር የመጣው አመጣጡ ለሰው ልጅ ኃጢያት ለመሞት ነው ያ ኃጢያት ደግሞ አንዴ ቆይ ስማኝ እሺ አንዴ ልናገር እሱ የመጣው የሁሉንም ሰው ኃጢያት ቫኒሽ ወይ ደግሞ ለማጥፋት አይደለም እርሱ የመጣው በእርሱ አምነ ኃጢያት ሪፔንታንስ እንዲያገኝ ነው ንስሐ እንዲያገኝ ነው ለሰው ልጅ መዳን ነው አይደል የተላከው የሰው ልጅ ለማዳን ነው የተላከው አዎ ያ ድነት ደግሞ ፕሮሰስ አለው አንዴ ድነቱን ፕሮሰስ እንመጣበታለን የሰው ልጅ ለማዳን ነው የመጣው አመጣጡ ከዚያ መሐከል ክርስቲያኖች ብቻ ናቸው በሱ የሚድኑት የሚለውን ከየት ነው ያመጣው ጥቅስ አለክ በእርሱ የሚያምን እኮ እያልኩ ነው በእርሱ የሚያምን እኮ በእርሱ አምላክነት ማለት ነው አይደል በእርሱ አንተ በእርሱ አምናለህ ለሁሉም ሰው መጣ ይሄ ድነቱ ፕሮሰስ አለው አልኩ እኮ ለዚህ ነው ለሁሉም ሰው መጣ በእርሱ የሚያምን ሰው ነው እኮ እሺ ኢየሱስ ክርስቶስ ክርስቲያኖችን ብቻ እንደሚያድን ማስረጃ አለህ ወይ ደግሞ በሱ የሚያምኑትን ብቻ እንደሚያድን ማስረጃ አለህ ወይ አዎ ዮሐንስ 3:16 ምንድነው የሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ያለ ልጅ እኔ የሚያልኩት ምን መሰለክ የሰው ልጆች ብሎ መጀመሪያ የአባት ኃጢያት ወደ ልጅ ኃጢያት የእንትና ኃጢያት እንዳለው ሁላ ያንን ጀነራል ህግ እንዳስቀመጠው ሁላ ኢየሱስ ክርስቶስ ለሰው ልጆች መዳን እንደመጣ አስቀመጠ ከዚያ በኋላ ግን ምን አደረገ ኤክሰፕሽናል ኬዙ ነጥሎ ሲያወጣ በሱ የሚያምን በሱ ካላመንክ አትገባበትም ማለት ነው ልክ ይሄኛው በሱ የሚያምን ብሎ ከሰው ልጆች መሐከል ያመኑትን ብቻ ነጥሎ እንዳወጣው ይሄ የአባት ኃጢያት ወደ ልጅ አይተላለፍም የሚለውም የእስራኤል ልጆችን ብቻ እንደሚመለከት ማስረጃ ታመጣለህ ወይስ የለህም እንዴት አገናኘው አልገባኝም አረ ለአላህ ብለህ ፈለስ ይብሮ ደናደሩ እኔ ወላሂ በነገራችን ላይ ምሽት ነው ባይደው ጥያቄ አለኝ ምሽት ነው አረ ለአላህ ብለህ ቆይ እሺ አይ ያለ እኔ ላስረዳ አንድ ጊዜ ይኸውልህ ቅድም አሁን አንተ ይሄ ሁሉ ሄደ ቀለበት እኮ ነው የሚሰራው ይሄ ማለት በጣም ቀላል ሲስተም እኮ ነው የሰራው ይሄ ሲስተም ምንድነው የሰራው መሰለ ቀደም ምን አለንኛ አባቶች ስለ ልጆች አይገደሉ ልጆችም ስለ አባቶች አይገደሉ አለን አይደል አሁን ለዚህ ኤክሰፕሽናል ነው አልካንተ አሁን ኤክሰፕሽናል ነው ስትል መረጃ ይፈልጋል ኦኬ ምሳሌ ልስጥ አለ ከዛ ምሳሌው ምንድነው ኢየሱስ ለዓለም ሰዎች ተሰቅሏል የሚል ነገር አመጣ ከዛ አይ ዓለም ሁሉ አውቶማቲካሊ አይድንም ማልክ ማስረጃ ስትባል ዮሐንስ 3:16 ላይ ሄድክና በሱ የሚያምን ምናምን ብለህ መጣ ሰው ልክ እንደዚህ ሁሉ በሱ ያመነ እንደተባለውና ኤክሰፕሽን እንደተደረገለት ሁሉ እዛ ጋር አባቶች ለልጆች አይገደሉ የሚለው ኤክሰፕሽን ዌር ኢን ዘ ባይብል ብሮ እኮ እሺ አሁን ገባኝ እንደውም እሺ የት አለ እሺ የት ነው ይሄን ደብል ስታንዳርድ ባደርግልህ ከገባ ማስረጃው ቆይ ሙአዝ አንተ ያልከው ለሁሉም ነው ያልከው ቆይ ለሁሉም ነው ያልከው አው ለሁሉም አንተና ለሁሉም አይደለም አንተ አሁን ለሁሉም አይደለም ነው የምትለው መጀመሪያ አንተ ለሁሉም አይደለም አንተ ለሁሉም አይደለም ነው የምትለው አው ምክንያቱም ማስረጃ አምጣሽ እዛ ጋር ለሁሉም ማስረጃሽ
ለሁሉም ሚል አለ ማስረጃ አስተና አሁን አጠቃላይ ጀነራላይዝ ነው የሚያደርገው ሰው ነው የሚለው ማስረጃ ይሄው እዛ ጋር ማስረጃ እነስታ ቆይ አንዴ ያው ማስረጃው የት መሰለ ዘዳግም 24:16 ላይ ማለት ነው። ያው አባቶች ስለ ልጆች አይገደሉ አባት አላለም። ኦኬ አባቶች ልጆችም ስለ አባቶች አይገደሉ አለ። የትኞቹ ልጆች ሁሉ ስለ ልጆች ሁሉ ነው የሚያወራው። ልጆች ነው ያለው፣ ኤክሰፕሽን የለም። ነገር ግን ሁሉ የሚለውን እያንዳንዱ በኃጢአቱ ይገደል። ሁሉ የሚለው ይታያል። ሁሉ ገባኝ። ይሄ ታዲያ አማሌቃውያን ነው ተባለው። ብራዘር አማሌቃውያን ምናምን የሚል ነገር የለም። ሁሉ ነው የሚለው ይታያል። ቆይ ማን ነው ሁሉ? ኦሪት ለማን ነው የመጣው? ህጉ ለማን ነው የመጣው? ኦኬ ስለዚህ አሁን የሰው ዘርን አንተ ለእስራኤል መሆኑን እኮ በየቀኑ ነው ደጋግመህ የምትመሰክረው። ጎበዝ አሪፍ። ጥያቄውን እዛው ጋር ላስቀምጥልህ። አሁን በቃ ይሄን እንያዝና ስለዚህ እግዚአብሔር እንደ ሰው ዘር አይቆጥራቸውም፣ እንደፈለጋችሁ ግደሉ ነው የሚለው ማለት ነው። ኦኬ ስለዚህ አሁን ምንድነው እግዚአብሔር ምንም አይነት ህግ የሌለው አምላክ ሊሆን ነው። እንግዲህ አሁን እኔ በሰጣኝ ጥቅስ ህፃናትን ዝም ብሎ ነው የሚያስገድለው ያለ ህግ አይደለም። እነሱ መጀመሪያ ዘጸአት 17 ላይ ምን አደረጉት? ህፃናቶቹ ምን አደረጉ? በአባታቸው ነው ተቀጡት እነሱ። ኦኬ ለምን ኃጢአት ይወራረሳል እኮ? አዎ ኃጢአት የሚወራረሰው በማን ህግ ነው ማለት? ኃጢአት ይወራረሳል የሚል ህግ በማን ነው ያለው? የማን ህግ ነው? ነገርኩ እኮ ኃጢአት ይወራረሳል ቀጥታ። ክርስቶስም ለዛ አይደል በማን ነው? ቆይ ና ይሄ ህግ በማን እንደሆነ ታሳየኛለሽ። አሁን ዘዳግም 23:1 ላይ ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባል። ለምንድን ነው ዲቃላ ወደ እግዚአብሔር ጉባኤ የማይገባው? አሁን ደግሞ ወደ ሌላ አይደለም ኃጢአት አይወራረስም ብለኛል። ደግሞ እንደሚወራረስ ላሳይ። ኮንትራዲክትም ያደርጋል። ኃጢአት ይወራረሳል አይወራረስም? የቱን ይወራረሳል? ስለዚህ የእስራኤልን ህግ ነው ለአማሌክ የተጠቀመው። መልስ እኮ አማሌቃውያን አጥፍቶ ነበር ተቀጡ። ገብቶኛል። የእስራኤላውያን ህግን ነው ለአማሌቃውያን የተጠቀመው ማለት ነው አይደለ? ምክንያቱም ያው 10 ትውልድ ይላል እዚህ ጋር። ለነዛ ሰዎች የወጣ ህግ የለም። ይሄውና እኮ በእነሱ ህግ ነው የቀጣቸው እያልኩ እኮ ነው። በእግዚአብሔር ህግ እኮ ለአማሌቃውያን ብሎ እዛ ጋር እየተጻፈ በእግዚአብሔር ህግ ነው የቀጣቸው። ይኸው ለምሳሌ ዲቃላ ወደ እግዚአብሔር ጉባኤ ይግባ ይላል። በነገራችን ላይ እስከ 4 ትውልድ ድረሱላ ይላል። አይተው ከሆነ ያው ሰዎቹ ተቀጡ። አሁን ምንድን ነው? ቆይ ለምሳሌ ልጆች ተገደሉ፣ እንስሳቶች ተገደሉ ምናምን እያልክ ነው። በእስልምና ውሻ ዝም ብሎ ያለ ሪዝን ውሻ ግደሉ እያላል አይደል? እሱን እንነግራለን። አንዴ እዚህ ላይ ህፃናቱ ላይ እንቁም። አንዴ ህፃናቱ አሁን ለምንድን ነው የተገደሉት? አባታቸው ስላጠፋ ወይ ደግሞ የበፊቱ ጀነሬሽን ኃጢአት ስለሰራ። በጣም ጥሩ። ስለዚህ አምላክ ምንም ያላጠፋን ህዝብ በአንድ ሰው ምክንያት ይገላል ማለት ነው። የአባት ኃጢአት ወደ ልጅ ይተላለፋል። ከቅድም ጀምሬ እያወራሁ ነበር። ይሄኛው በዛ በራሳቸው ህግ ነው የቀጣቸው ማለት በእንትኖች ህግ ማለት ነው። በኃጢአት ስለሚወራረስ በዘዳግም እዛው ዘዳግም ላይ ደግሞ ምዕራፍ 24 ቁጥር 16 ላይ ደግሞ አይወራረስም ይላለሽ። ምን እናድርገው እኛ? ኦኬ ምን እናድርገው? ዘዳግም 24 ይወራረሳል ይላል፣ አይወራረስም ይላል። ዘዳግም የታቆየ አንድ ጊዜ ኦሪት ዘዳግም ምዕራፍ 24 ምንድነው እጅ የሚነካካው ለአላህ ብለሽ ዘዳግም 24:16 አሁን ይሄኛው ያዝልኝ፣ ስክሪንሾት አድርጌ ላስቀምጥልሽ። ይሄኛው ጥቅስ አንድ ጊዜ ትይዘዋለህ። እንደዚህ ስክሪንሾት እናድርገውና አባቶች ስለ ልጆች አይገደሉ፣ ልጆች ስለ አባቶች አይገደሉ አለ አይደለ? ሁለተኛውን ሰርች እያደረከው ነው በሌላ እጅ። ቆይ አንድ ጊዜ ብራዘር እንደርስበታለን። እሱ ነው አሁን እዚህ ጋር ኃጢአት ይወራረሳል ወይስ አይወራረስም? እሺ ሁለተኛ ነው አምጣልኝ እኮ። ይሄ ይወራረሳል ወይስ አይወራረስም? መጀመሪያ
ሁሉም ለየራሱ ጣት ይገደል ይላል፣ አይወራረስም ይላል እዚህ ጋር። እሺ ቆይ አንዴ አይወራረስም ልጻፍ፣ እንዳንካካድ በኋላ ልጻፍ። አይወራረስም አለቀ። ያው ፊርማ አለቀ። አማርኛ ነው እንደ ያ ነገር? አይ አይደለም፣ እንትን ነው ታውቃለህ። ኢየሱስ ማንበብም መጻፍም እንደማይችል አሳያለሁ በኋላ ላይ። እንደዚህ አይነት ሙሐመድ ምንም ዕውቀት እንደሌለው እኔ እሺ ቆይ አንዴ ሚውት አድርግ። ልክ ልትያ ስትል እንትን አትበል እሺ። 23 አንድ ላይ ያው ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ ይግባ ይላል እስከ 10 ትውልድ ድረስ። ኃጢአት ይወራረሳል አይወራረስም? እዚህ ጋር ይወራረሳል ወይስ አይወራረስም? እዚህ ጋር እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ ይላል ዲቃላ። በምን ኃጢአት ምክንያት ነው የሚል አምጣልኝ። ቆይ በኃጢአት ምክንያት ነው የሚል አምጣልኝ። ገብቶኛል። በምን ኃጢአቱ ነው ዲቃላ ወደ እግዚአብሔር ጉባኤ የማይገባው? አምጣልኛ። በኃጢአት ኬዝ እንደሆነ አብራራልኝ እስኪ እኮ። እኔ አንተ ነው የጠየቅኩህ ያለሁት። አንተ ነው እኮ የምጠይቅህ። በምን ምክንያት ነው? እዚህ ዲቃላ መንግስት ሰማያት እንደማይገባ ታውቃላችሁ? በእስልምና ታውቃለህ? እሱ ሐዲስ ላይ እንዳለ ታውቃለህ? ያዝ ሚት አድርግ። ነገራችን ላይ መኪና እያሽከረከርኩ ነው። ተው፣ መኪና እያሽከረከርኩ ነው ማለት አያስፈልግም። ምን ይጠቅምሃል? አሁን እኔ ብጎዳ ምን ያደርግልህ? ምንም አያደርግልህም። ተጋያለህ። መጀመሪያ እኛ ጋር ከማምጣት በፊት የራስህን እስኪ አጽናው። በነገራችን ላይ በዚሁ አጋጣሚ ኒማ ድንበር ማለፍ አይቻልም። አንተ ጋር እያልክ በነገራችን ላይ የማይሆን ነገር ልትናገር ነበር። ድንበር ማለፍ እኮ አይደለም እሱ ሌላ ነገር። አንተ ጋር ያለውን ስትል በግርድፉ አትናገር። አይደለም ቁርአን ላይ ያለው መጽሐፍ ቅዱስ ላይ ያለውን ማስረጃ ማቅረብ አልቻልክም እስካሁን ድረስ። ስንት ሰዓት ያንተ ተሳሳትኩኝ። በቃ አሁን እዚህ ጋር እናምጣ። ያው አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ የአንበሳና መተላለፍን ይቅር የሚል ማን ነው? አበሳና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የማያነጻ የአባቶችን ኃጢአት እስከ 3 እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርክ የጌታ ኃይል ታላቅ ይሆናል። ኦልራይት፣ እግዚአብሔር ኃጢአትን 3 ትውልድ ያመጣል ወይስ አያመጣም? ኃጢአት ይወራረሳል አይወራረስም? በዚህ ጥቅስ መሰረት ኦኬ፣ ምን ላይ ነው እንደዛ የሚለው? እሱን አሳያለሁ። አሳየኝ መጀመሪያ። እሺ ላሳየሽ። ኦሪት ዘኍልቍ ምዕራፍ 14። ኦኬ፣ ስለዚህ አንድ ቦታ ላይ ነው ይሄ የታዘዙት። አረ ቆይ አንዴ ይሄን መልስልኝ እባክህ፣ ጥያቄን መልስልኝ። ኃጢአት ይወራረሳል ወይስ መጀመሪያ ጥቅስ መሰረት ኢብሮ መጀመሪያ ቅድም ምን ነበር ያልኩት? አረ ቶ የቅድሙን ቶ አንዴ ስለምን እያወራ ነበር? ዘዳግም 24:16 ላይ ለዛ ታይም ነው የተባለው እያልኩ ነበር። ለዛ ታይም ቶ አንዴ ኃጢአት ይወራረሳል ወይስ አይወራረስም? በዚህ መሰረት በደንብ ይወራረሳል። ኦኬ፣ በጣም ጥሩ ስክሪንሾት። ስለዚህ አሁን እንግዲህ እግዚአብሔር የትኛው ፍትሃዊ እንደሆነ ትነግረናለህ፣ የትኛው እግዚአብሔር ፍትሃዊ እንደሆነ ትነግረኛለህ። ኦኬ፣ እንግዲህ የመጀመሪያው አይወራረስም ብለኛል። እዚህ ጋር አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል። ኃጢአት አይወራረስም። መጣ እዚህ ጋር ምን አለ እግዚአብሔር? ኃጢአተኞችንም ከቶ የማያነጻ የአባቶችን ኃጢአት እስከ 3 እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርክ ይላል። ኃጢአት ይወራረሳል። የትኛው ነው አምላክ የተናገረው? በትክክል ፍትሃዊ የነበረበት የቱ ላይ ነው? ኦኬ፣ አሁን ደግሞ ዘኍልቍ 14 ላይ መጣ። ከዛን ከዘዳግም ጋር ቆይ፣ ከዘዳግም 14 ጋር እያወዳደርከው ነው? አይ ሁለቱም ኦሪት ነው። ኦኬ፣ ያ የተባለው ለዛ ጊዜ ነው። ሁለቱም ኦሪት ነው። ሁለቱም ኦሪት ነው። የት ልትሄድ ነው? ቀስ በል። ያን አልካድኩም። ዘኍልቍ ለማን ነው የመጣው? ለእስራኤል ቶራ ነው። በማን ጊዜ ነው?
በማን ጊዜ ነው? በሙሴ ጊዜ። በሙሴ ጊዜ። ዘዳግምስ ይሄን እኮ አልካርኩም። ማነው ነገረን? አንዴ ይስማ ህብረት። በአንድ ጊዜ ነው መጣው። በአንድ ጊዜ። እሺ በአንድ ጊዜ ትክክለኛ የትኛው ነው? በአንድ ጊዜ ሲመጣ ማለት ኃጢአት ይወራረሳል የሚለው ነው ወይስ አይወራረስም የሚለው ነው ትክክለኛ? እዛ ጋር ለነዛ ሰዎች የተባለ ነው። የትኞቹ ሰዎች ብራዘር? ሁለቱም በአንድ ዘመን ላይ ዘዳግም 24:16 ስለምን ህዝብ ነው የምታወራው? ሁለቱም በአንድ ሰው ላይ መጣ፣ ለአንድ ህዝብ ይመጣ ነው። ስለምን ነው የምታወራው? ኦኬ አሁን ጥያቄ ምንድን ነው? ጥያቄው እግዚአብሔር የትኛው ላይ ነው ትክክለኛውን ፍርድ የፈረደው? ኃጢአት ይወራረሳል ወይስ ሁለቱም ላይ? አይወራረስምና ይወራረሳል። አንድ ነው አይወራረስም። ኮንትራዲክቲንግ እኮ ነው። ኮንትራዲክቲንግ እኮ ነው። ኃጢአት አይወራረስም እና ኃጢአት ይወራረሳል እኮ ነው እያለ ያለው እኮ። ይሄ ለኢንታየር ህዝቡ ነው። ወይኔ ወይኔ! ኧረ በቃ ልባችንን አታርክም። በቃ በል እንዳንተ አይነቱ ጋማ ስንዳረቅ አንውልም። በል በነገራችን ላይ ኢብሮ ወይ በዚህ አጋጣሚ ለኒማ አንድ ነገር ልሰጠው ፈልጋለሁ፣ እንደ አንድ ታላቅ ወንድም ማለት ነው። ኒማ እየቀለድክ ያለኸው በእኛ ጊዜ አይደለም ማለት አንተ እንዲህ እየተጫወትክ ያለኸው በእኛ ጊዜ ወይ ደግሞ እኛ እንዲህ ለፍተን አንተን እንትን ለማለት ምናምን አይደለም። የነገዋ ህይወትህን እያበላሽ ኮንትራዲክሽን በአይንህ እያየህ ፊት ለፊትህ ይሄን የመሰለ ስህተት እየተመለከትክ ነገሩን ሄጄ መርምራለሁ ከማለት ይልቅ ወደ ራስህ ተመልሰህ ነገሩን ከማብሰልሰል ይልቅ ችግሮቹን ሄዶ ከመፈተሽ ይልቅ እያየህ ግልጽ ሆኖ 180 ዲግሪ ዞረክ እዚሁ ጋር ይወራረሳል ያስባለህን ጥቅስ ሄጄ መረምራለሁ አጠናለሁ የሚለውን ነገር ትተክ እዚሁ ጋር ቆመህ መከራከርክ ወላሂ ምንም ሐቅን ፍለጋ እንደማትሄድ ማስረጃ ነው። ለማንኛውም እኛ ምንም ነገር አንልህም። ፈጣሪ ሐቁን ያሳይክ። አላህ Subhanahu Wa Ta'ala ወደ ሐቀተኛው መንገድ ይምራክ፣ ይቅር ይበልህ። አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር فإنها لا تعمى الأبصار ولكن تعمى القلوب التي في الصدور ይላል። የሰው ልጅ እኮ ከማየት ሲታወር የሚታወረው እቺ ፊት ለፊት ያለችው አይን አይደለች የምትታወረው፣ ውስጥ ያለው አይን ነው። በነገራችን ላይ እንደ ዛሬ አላህ Subhanahu Wa Ta'ala ቁርአን ላይ لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها ያለውን አንቀጽ والله العظيم ተረድቼ አላውቅም። እስከዛሬ ድረስ ይሄን ያክል ተረድቼ አላውቅም። ዛሬ በደንብ ነው የተረዳሁት። لهم قلوب ልቦች አሏቸው لا يفقهون بها የሚነገራቸውን የማይረዱበት ولهم أعين لا يبصرون بها ያዩትን የማያስተውሉ ወይ ደግሞ የማያዩበት በአይናቸው ያዩ ግን አያዩም። ولهم آذان لا يسمعون بها ጆሮም አላቸው ሊሰሙበት አይችሉም። ምክንያቱም ሐቅን መስማት አይችሉም፣ ሐቅን ማየት አይችሉም፣ ሐቅን ማገናዘብ አይችሉም። ኡላኢከ ከልአንዓም በል ሁም አضል ብሎ አላህ Subhanahu Wa Ta'ala ነገረን። ስለዚህ እኔ ምንም ላደርግልህ አልችልም። እንደ ታላቅ ወንድም ሞክሬያለሁ። ምንድነው የምታደርግልኝ? ብሎ የተሰጠህ እድል خلاص አብቅቷልና ኢብሮ እሺ ጥያቄ ልጠይቃ። አርዶ خلاص ጥያቄ አለኝ። እናመሰግናለን። ኧረ ቆይ ጥያቄ ትፈራላችሁ? እንፈራለን። ፈሪ ነን አላወቅም ደግሞ ኢብሮ ወላሂ አንዳንድ ጊዜ በነገራችን ላይ ይቅርታ አድርጉልን። لا حول ولا قوة إلا بالله والله አንዳንዴ የማይሆን ነገር ሊያስወሩን ይፈልጋሉ። ሌላ ሰው ይበል ኢብሮ፣ ሌላ ሰው ይበል የፈለገው ሌላ ሰው ትፈራላችሁ ምናምን ይበል። አሁን ኒማ ይላል፣ ኒማ ትፈራላችሁ፣ ሌላ ሰው ይበል ወላሂ ኒማ ትፈራላችሁ ይላል። ኧረ ኒማ፣ ኧረ ፈጣሪህን፣ ኧረ አብን ፍራ፣ ኧረ ወልድን ፍራ፣ ኧረ መንፈስ ቅዱስን ፍራ፣ ወይ ደግሞ ከሶስቱ አንዱን ወይ ሶስቱን በአንድ ላይ ፍራ። እንዴ ወላሂ ናላችን ዞረኩ እስካሁን ድረስ ስንት ሲገተር ስንት ነገር ስናገር ኢብሮ ደግሞ አንተ ወላሂ ኢብሮ መጨረሻ ማስረጃውን ያመጣ መጨረሻው በቃ ልጁ ለመቀበል ዝግጁ እንዳልሆነ ማለት ነው። ስለዚህ ኒማ ወደ ራስህ ተመልሰህ ከራስህ ጋር አውራ። እኛ ካንተ ጋር እያወራን በስተመጨረሻ ጫልለን ከራሳችን ጋር ማውራት አንፈልግም። ሰላም አወራን እንጂ ከዚህ በላይ ያው አንድ ላይ ራሱ እያወራን አይደል? እሺ ከናሪያ እንዴት ነሽ? ደህና ነሽ? እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ አለሽ? እኔ የለኝም። አንቺማ አይቀርልሽም። ቆይ አንቺ ኢንሻአላህ ትሰልማለሽ። ኢንሻአላህ የአንቺ ጊዜ ደርሷል።
በቃ ተቀመጭ፣ ችግር የለውም። እሺ ይቀበር ይላል። ይቀበር ጠላትህ። ሰላም ብያለሁ። ይቀበር ሰላም ብለናል። ጥያቄ ነው ወይስ እንጠይቅ? ምን ጥያቄ እንኳን እንጠይቅም አላችሁ እኮ። ለምን ጥያቄውን አትቀበሉም ታዲያ? አረዲያ ጠይቅ አንተዋ። እንዴት ነው የሚያደርገው? እናንተ እኮ ሲጀመር ስትጠየቁ መመለስ አትችሉም። መጠየቅ ብቻ። ኧረ ጠይቅ። ኧረ እኮ ለምን አወረዳችሁት ታዲያ? እናንተ ጠይቃችሁ መጨረሻ ላይ ጉዳችሁ ሊፈላ ሲል አወረዳችሁት። የሚገርም ሞቆ ነው ሳይሞቅ ነው አይፈላው። ችግሩ እሱ ነው። አሁን አንተ እንዴት እኮ ማውረድ የለባችሁም ታዲያ? እሺ ጥያቄ ትጠይቃለህ ወይስ አንተም ሳትሞቅ ልትፈላ ነው? ምን እናንተ ባጋንንት እያመለካችሁ ደግሞ ታወራላችሁ? ውረድ። ምን አይነቱ ነው? ባላ ገብቶኛል። ከስሙ ነው የተነሳሁት። እኔ አውቄ እኮ ነው። እናንተ ዝም በል ውስጥ ይከታች። በነገራችን ላይ ወላሂ ልናገር ነበር ኢብሮ ቅድም ይቀበር ብለህ ጠላት ይቀበር ስትል ጠላቱ ይጣራል ነበር። ወላሂ ጠላቱ ይጣራል ነበር። ሳይጣራ ይቀበር ብለህ አትርገመ ምናምን ልል ነበር። ለማንኛውም እሱን ቀብረናል። خلاص ወደ ሌላ ቁጥር እንለፍ። እስቲ አሁን ሌላ ሰው ይግባ። ያው ገዛኸኛል። እስቲ ደግሞ ኧረ ቢስሚላህ። እሺ ገዛኸኝ። ጥያቄ ካለ ቀጥል። ሰላም እንዴት ናችሁ? ደህና አልሐምዱሊላህ። እኔ እንኳን መጠየቅ የምፈልገው ማለት አሁን እኔ ኦርቶዶክስ ነኝ፣ አንተ ሙስሊም ነህ። ብዙ ሃይማኖቶች አሉ ዓለም ላይ እና የትኛው ነው ትክክል? ማለት እኔ አሁን ኦርቶዶክስ ሙኜ እኔ ለምሳሌ በኢየሱስ ክርስቶስ አምናለሁ፣ እናንተ በአላህ ግን እኔ ማምነው ምድር ላይ ያለ መልካም ስራ ከሰራ አላህ ይሁን ኢየሱስ ማለት ይምረኛል ብዬ ነው የማስበው። እና ትንሽ እዚህ ጋር ግራ ስለገባኝ ነው ታስረዳኝ። አዎ ጃቢር እድልስተህ እንደ ነገር ትወዳለህ። ሰላም አለይኩም። መውደድ ብቻ አይደለም በነገራችን ላይ ችሎታም አለው በዚህ ነገር ላይ ማሻአላህ ተባረከ ረህማን። አላህ ይጨምርለት። ሎጂካል የሆኑ ነገሮችና ማስረዳት ላይ አላህ ይጨምርለት። ጃቢሮ እንዲህ አሞግሰህ የምተኛ ከሆነ ከባድ ነው። ተኝቻለሁ አለ። አንተ እንኳን ተኛ ተነስ። ተነስ ጃቢሮ ተነስ። ስራ መጥቶልሃል። አይ እንግዲህ በቃ አበዛው። እሺ ኡስታዝ ሂደበትና ከዛ እንሄዳለን ኢንሻአላህ። እሺ ኦኬ። ወገናችን ይቅርታ ስምህን እያየሁ አይደለሁም፣ ምክንያቱም መኪና እያሽከረከርኩ ስለሆነ ይቅርታ አድርግልኝ። የጠየቀው ጥያቄ በጣም አስፈላጊ ጥያቄ ነው። ማንኛውም የሰው ልጅ የሆነ በአጠቃላይ ሊያስበው የሚገባ ነው። ማንኛውም ሰው በነገራችን ላይ ሲፈጠር በነፃ አልተፈጠረም። ይሄን የሚያክል ጭንቅላት፣ ይሄን የሚያክል አይን፣ ይሄን የሚያክል በጣም ውስብስብ የሆነ ሰውነት፣ አእምሮ፣ ይህ ሁላ ነገር ሲሰጥክ እንድታስብበት እንድታሰላስልበት የነገውን ህይወትህን ደግሞ ከዛሬው አስበልጠህ አርቀህ እንድታይበት ነው። ለዚያ ነው አላህ Subhanahu Wa Ta'ala ቁርአን ላይ ማخلقنا السماء والارض وما بينهما باطلا ذلك ظن الذين كفروا ያላመኑ ከሃዲያን እንደዛ አድርገው ሊያስቡ ይችላሉ። ወላኪን ሰማይንም ምድርም በነፃ አልፈጠርንም፣ የፈጠርንለት ዓላማ እንዲገዙኝ ብቻ ነው ብሎ አላህ ተናገረ። ስለ ሃይማኖት ጉዳይ እንምጣ። አሁን ወደ ሃይማኖት ጉዳይ ስንመጣ አንተ አሁን ያልከው ምንድነው? በየትኛውም ሃይማኖት ላይ መልካም ነገር ብሰራ እመነዳበታለሁ የሚል ሐሳብ ነው ያለኝ ብለሃል። ያንተ ሐሳብ አሁን አንተ ያነሳው ሐሳብ ከየትኛውም ሃይማኖት አንፃር አያስኬድም። የሚገርምህ ነገር ሐታ ባዕድ አምልኮ የሚያደርጉት ራሱ አንተ አሁን ያልከውን ነገር አይቀበሉትም። ምክንያቱም አላህን የምትገዛ ከሆነና ሰይጣን እንገዛለሁ የምትል ከሆነ አበደን ሁለቱ አንድ ላይ ማቻ አያደርጉም። የግድ ለአንዱ ራስን መስጠት አለብህ። ወደ ክርስትናውም ሲወጣ እንደዚያ ነው። የትኛውም ሃይማኖት ለብቻ ነው አንተን የሚፈልግህ። ምክንያቱም የነገዋን ዘላለማዊ ህይወት ሊያወርስህ ማለት ነው። ክሌም የሚያደርጉት ያንን ነው። ግን እነኚህ ሁላ ክሌም ሲያደርጉ ከነሱ መካከል የትኛው ነው ትክክል የሚለውን ነገር መምረጥ ያንተ ፈንታ ነው። የምትመርጥበትን መስፈርት ስታስቀምጥ ግን አንድ ማገናዘብ ያለብህ ነገር ይኖራል። እሱ ምንድነው? ሙሉ በሙሉ አእምሮህን ለአንድ ነገር ሰጥተህ ዝም ብለህ መከተል ሳይሆን አእምሮ አለክ፣ ማሰብ ትችላለህ። ፈጣሪ ደግሞ ስታስብ አንተ ማሰብ የማትችለውን ነገር ግዴታ አያደርግብህም። ለምሳሌ ያክል ፈጣሪ አንተ እሱን እንድትገዛ ከፈለገ ራሱን አያወሳስብብህም በምንም ተአምር። ራሱን ካወሳሰበብህና በደንብ አጥንተህ መርምረህ ረጅም ጉዞ ሄደህ በዶግማ እሱን የምታምን ከሆነ በዶግማ ስልክ ከልጅነት ጀምሮ ተጭኖብህ ምን ተደርጎ አእምሮ የማይቀበለውን ነገር በግድ ተቀብለህ የምትሄድ ከሆነ ብዙ ሰዎች አሉ ያንን ዶግማ እድሉን ያላገኙ።
ያ ነገር እንዲጫንባቸው ቻንሱን ያላገኙ ሰዎች አሉ። እነዚያ ሰዎችስ ታዲያ ፈጣሪ በደላቸው ወይስ አልበደላቸውም? በደላቸው ይባላል ማለት ነው። ወላኪን ሃይማኖት በጣም ሲምፕል ሲሆን በጣም ግልጽ ሲሆን ከፈጣሪ መላኩ ለሁሉም የሰው ልጅ አእምሮ የሚመጥን ሲሆን አንደኛ ከፈጣሪ ተላከ ይባላል። አንድ ሁለተኛ ነገር የሃይማኖቱ መነሻና መድረሻ የሚባለው ስክሪፕት ወይ ደግሞ መታዘዣ የትኛው ሃይማኖት ማዘዣና እንትን አለው አይደል? መጽሐፍ አለው አይደል? መጽሐፉ ያልተበረዘ ያልተከለሰ የሰው እጅ ያልገባበት የማይምታታ አዳዲስ ነገሮችን በሰዋዊ መልኩ የማይናገር መሆን አለበት። ሶስተኛ ነገር ያ የምታመልከው አምላክ በጣም መልካም የሆኑ ሙሉ የሆኑ ማንነት ሊኖረው ይገባል። ምክንያቱም ከኛ መልካም ነገር መስራትን እየፈለገ ራሱ ደግሞ መልካምነት የጎደለው አምላክ መሆን አይችልምና ማለት ነው። ተግባባን? እነኚህ ነገሮች በአጠቃላይ ሃይማኖትህን ለመምረጥ ከሚያግዙ ትልቁና ዋነኛው ነገሮች ናቸው። ወደ ኢስላምና ወደ ክርስትና ወደ ምን ስትመጣ ወደ ክርስትና ለምሳሌ ያክል ወደ ክርስትና መጣን እንበል። እስቲ ከነጥቡ ከመነሻ እስከ መድረሻ ድረስ እንሂድ። ወደ መነሻው ስትመጣ ስላሴ የሚባለው አስተምህሮት ለየትኛውም የሰው ልጅ በአንድ ቅጽበት ነግረህ የሚረዳው ነገር አይደለም። ኢቭን አይደለም በአንድ ቅጽበት ነግረኸው ቀሳውስቶች ሁላ ሳይቀሩ ስላሴ ትደነቃለች እንጂ አትመረመርም ብለው በሩን እስከ መዝጋት ነው የደረሱት። ምክንያቱም ማስረዳት ስላልተቻለ። ይሄንን የትኛውንም የክርስትና ሊቅ ብትጠይቅ ስላሴን በደንብ ጥያቄውን እያበሳሰብክበት ስትሄድ ትደነቃለች እንጂ አትመረመርም ብሎ ፋይሉን ዘግቶ ነው የሚያልፈው። ፈጣሪን አምነህ ገነት የመግቢያ መንገድ ለመደነቅ ብቻ ሊመጣ አይችልም። ምክንያቱም የሆነን ነገር ለማድነቅ ብቻ ከሆነማ አእምሮ ለምን አስፈለገን ታዲያ? ፈጣሪ እኮ እንድታስብ ማድረግ አልነበረበትም። በጣም ቀላል ነበር ማለት ነው። ሁለተኛ ነገር ስለ መጽሐፍ ጉዳይ መጽሐፉ የተጠበቀ ከመበረዝ ከመሰረዝ እርስ በራሱ ከመጣረስ ሙሉ በሙሉ ሰላም የሆነ መሆን አለበት ብያለሁ። አሁን በነበረው ልጅ ላይ ከኛ በፊት የነበረው ልጅ አይተህ ከሆነ ገባና መጽሐፍ ቅዱስን ሁለት ኦሪቶች ከፈተ። ሁለቱም ኦሪቶች የተጻፉት በአንድ ግለሰብ ነው ወይ ደግሞ በሙሴ ነው ተብሎ ነው የሚታመነው። በአንድ ዘመን ውስጥ ነው ተብሎ ነው የሚታመነው። ልጁ ቢያንስ ከ30 ደቂቃ በላይ ሲከራከር ከርሞ መጨረሻ ላይ ተቃራኒ መሆናቸውን በቃሉ መሰከረ። አንደኛው ላይ አይዋረስም አለ፣ ሁለተኛው ላይ ይዋረሳል አለ። ሁለቱን ግን በአንድ ላይ ስናመጣለት ሊቀበል አልቻለም። ምክንያቱም በእርግጠኝነት የፈጣሪ ቃል ስለማይጋጭ። ይሄ ቃል ይጋጫል ብሎ ከወሰነ ያ ልጅ የፈጣሪ ቃል ተጋጨ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ ደግሞ አንድና ሁለት አይደለም በጣም ብዙ ኮንትራዲክቶችን ልታገኝ ትችላለህ። ያ ብቻ አይደለም፣ የተሰረዘ፣ የተደለዘ፣ የተጨመረ፣ የተቀነሰ መሆኑን ደግሞ የመጽሐፍ ቅዱስ ልሂቃኖች ሳይቀሩ ትላልቅ አባቶችም ሳይቀሩ የሚመሰክሩት ነው። ሌላው ማስረጃ ደግሞ ክርስትናን እንከተላለን መጽሐፉን እንከተላለን ብለው የሚያምኑት ሰዎች አንደኛው 66 መጽሐፍ ይዞ አንደኛው 81ን ሲይዝ 15 መጽሐፍን የሚያክለውን ዋሽታችሁ ጨምራችሁበታል እያሉ እነኚህ ዋሽታችሁ ባይሉም እንኳን ምን እያሉ ነው? በመለኮታዊ ትእዛዝ አሊያም በመለኮታዊ ጽሑፍ አልተጻፈም። ሰዎች ከራሳቸው ተነስተው የጻፉት እንጂ መለኮታዊ ትእዛዝ አይደለም ብለው ነው የሚያምኑት። 15 መጽሐፍ ነው ያልኩ። 15ቱ መጽሐፍ ደግሞ ምን ያህል አንቀጽ ሊሆን እንደሚችል አንተ መገመት ትችላለህ። አንድ መጽሐፍ ብቻ እኮ ስንትና ስንት ክፍል ስንትና ስንት አንቀጽ አለው አይደል? 15 መጽሐፍ ደግሞ ምን ያህል አንቀጽ እንደሚሆን አስብ። የፈጣሪ ቃል ይሄን ያክል አማኞቹ መካከል ካከራከረ በእርግጠኝነት ያ መጽሐፍ ችግር አለበት። በእርግጠኝነት ወደ ኢስላም ትመጣለህ። የትኛው ሙስሊም በዚህ ዓለም ላይ ያለ ከዓለም ዳርቻ እስከ ዓለም ዳርቻ ድረስ የሚያምንበት ቁርአን ሁለት አይደለም፣ አንድና አንድ ቁርአን ብቻ ነው። ተግባባን? ያ ነገር ምን ያህል እንደተጠበቀና ምን ያህል በጥንቃቄ እንደተያዘ የሚያሳይ ከፈጣሪ ዘንድም የተላከና እንደተላከ ሳይበረዝ መክረሙንም የሚያሳይ ነው። ሶስተኛው ነጥብ ደግሞ ምን ነበር? የፈጣሪን ፍትሃዊነትን የሚጣረሱ ሐሳቦች ብያለሁ። ቅድም ስንናገር ፈጣሪ አሁን ለምሳሌ ኃጢአት ይዋረሳል ወይ ሲባል አው ይዋረሳል አለ። ኃጢአት ይዋረሳል ስትባል አንተ በሰዋዊ አስተሳሰብ ስታስበው አንድ ግለሰብ ባጠፋው ጥፋት ልጁ የሚገደል ከሆነ አንድ ግለሰብ ባጠፋው ነገር ልጁ የሚቀጣ ከሆነ በሰዋዊ ጭንቅላት ትቀበለዋለህ አንተ ባጠፋው ልጅህ የሚገደል ከሆነ ትቀበለዋለህ አንተ በሰዋዊ አእምሮ ነው ምልክ። የፈጣሪን ተው። ፈጣሪ በጣም ፍትሃዊ ነው። ፈጣሪ በጣም ደግ ነው። ፈጣሪ ከምንም አይነት በደል የራቀ አምላክ ነው። ፈጣሪ ይቅርና አንተ ራስህ ይሄን ነገር ትቀበለዋለህ ወይ አትቀበለውም? እንደ አንድ ኖርማል ሰው ማለት ነው። አባት ባጠፋው ልጅ መቀጣት፣ ልጅ ባጠፋው አባት መቀጣት የሚባለው ነገር ምክንያቱም ሁሉም ነፍስ የራሱን ነው የሚጠየቀውና ቁርአን ላይ ስትመጣ ግን አላህ Subhanahu Wa Ta'ala ወላ ተዚሩ ዋዚረቱ ዊዝረ ኡኽራ
ማንኛውም ነፍስ በራሷ ላይ እንጂ በማንም ላይ አትበድልም። من عمل حسنة الله سبحانه وتعالى ሲናገር من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا መልካም ነገር የሰራ ሰው ለራሱ ነው የሚሰራው መጥፎ ነገር የሰራ እንደሆነ ራሱን ነው የሚበድለው ያ ብቻ አይደለም አላህ ቁርአን ላይ ሲናገር ምን ይላል فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره ፈጣሪ ፊት ሲቀርብ አንድ ሰው መልካም ነገር የሰራ እንደሆነ የብናኝ ያክል እንኳን ትንሽዬ ነገር እንኳን ቢሰራ መልካሟን ነገር ያገኛታል መጥፎ ነገርም የሰራ እንደሆነ ያገኛታል ይላል የአባት ኃጢያት አያስጠይቅህ የልጅ ኃጢያት አንተ ጋር የሚመጣበት ምክንያት የለውም ይሄን የመሰለን እምነት እኔ እንደ አንድ ወንድም እጋብዝሃለሁ ወደ ኢስላም ሌሎቹን እምነቶችም አይ መጀመሪያ ማጥናት ፈልጋለሁ ወይ ደግሞ ስለ ኢስላም ማወቅ የምፈልጋቸው ነጥቦች አሉ ካልክ ችግር የለውም ቤት ልገባ ነበር እንዲሁም አልገባም ቁጭ ብዬ የምጠይቃቸውን ጥያቄ ለመመለስም ዝግጁ ነኝ የሚያስፈልግህ ከሆነ ማለት ነው እሺ አመሰግናለሁ ሌላው አሁንም እንዳልኩ ቅድም የእናት አባቱን እምነት ያዘ እምነቴ ነው እየተባለ ያደገ ልጅ አለ ከህፃን ጀምሮ ከህፃንነቱ እኔ ክርስቲያን እናት አባቶች ክርስቲያን ስለሆኑ ክርስቲያን ነኛለሁ አንተ ሙስሊም ስለሆንክ ወላጆች ሙስሊም ሆነዋል ከክርስትና ብትወለድ ክርስቲያን ነበር የምትሆነው ስለዚህ ክርስቲያኖች ኢየሱስ ነው አምላክ ይላሉ እናንተ አላህ ተላላችሁ ዞሮ አንድ ፈጣሪ አለ ይሁን ዓለም ላይ ያለ ህዝብ ሲሞት ባለ ያላመነ ህዝብ ሲሞት ጋንም ነው የሚጠብቀው ማለት በቁርአናችሁ እኔና አምልኩ ነው ያለው ግን ልጁ ምንድነው ሲወለድ ያንተ አምላክ ይሄ ነው እየተባለ ነው ያደገው ያ ሲሞት ጋንም ነው የሚገባው ማለት ነው ኢስላምን ፍትሃዊነት በደንብ አድርገህ የምትረዳበትን ንጥብ አመጣልሃለሁ በደንብ አድርገህ ስማኝ እሺ እየሰማኸኝ ነው አይደል ገዛኸኝ እዚህ ጋር ከምትመለከታቸው ወንድሞች መካከል እና እህቶች መካከል በእርግጠኝነት እኔ የማውቀው ሁለት ሰዎች በክርስትና ውስጥ ነበር ያደጉት ጃቢር የሚባለው ወንድሜ ከታች ያለው ዛህራ ሙስጠፋ የምትባለው እህታችን ከታች ያለችዋ ሁለቱ በክርስትና ውስጥ ያደጉ ናቸው በዚሁ አጋጣሚ ዛህራ ሙስሊም ውስጥ ካሉ ሴቶቻችን መካከል በጣም የምትደነቅ ጎበዝ የሆነች ቁርአን ላይ ጎበዝ መጽሐፍ ቅዱስ ላይ ጎበዝ ንጽር ላይ በጣም ጎበዝ የሆነች ልጅ ናት ግን ክርስቲያን ነበረች ያደገችበትም ያ ነው ጃቢርም እንደዚያው ነው ሒራ ከታች የምትመለከታት ሒራ ክርስቲያን ነበረች ሰልማለች ከናሪያም መንገድ ላይ ናት ኢንሻአላህ ስለዚህ እኛ አሁን እዚህ ንጽር ቤት ከፍተን ስንገባ ብዙ ሰዎች ወላሂ ቅድም አሁን ተከብቤ ነበር እንዳለ ሰለምቲዎች ናቸው ወላሂ በጣም ደስ የሚል ነገር እንዳል አላህ Subhanahu Wa Ta'ala ደግሞ የሰለሙትን ልጆች የሆነ የሚያበራላቸው ነገር አለ እሱ ምንድነው ያለፉበትን ዓለም ያውቁታል ማህበረሰባቸውን ማስጠንቀቅ ይፈልጋሉና በደንብ ይሰሩበታል ንጽሩ ላይ ስለዚህ ክርስቲያን ቤተሰብ ውስጥ ስለተወለድክ ብቻ በዚያ ነገር ታድጋለህ ማለት አይደለም አንደኛ ነገር አንተ ምትለፋ ከሆነና ምትል ከሆነ ምጥር ከሆነ ፈጣሪም ያግዛል አላህ Subhanahu Wa Ta'ala ያግዛል ቀጥተኛው መንገድ ይመራሃል ይሄን ደግሞ ቁርአን ላይ ሲናገር አላህ ምን ይላል መሰለህ والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين ይላል والذين جاهدوا فينا እነዚያ የኛን መንገድ ለማግኘት ወይ ደግሞ በእኛ መንገድ ላይ የታገሉትን ሰዎች لنهدينهم سبلنا የኛን ቀጥተኛ መንገድ እንመራቸዋለን وان الله ደግሞ لمع المحسنين ከመልካም ሰሪዎች ጋር ነው መልካም ነገር የምትሰራ ከሆነ ጥሩ ነገር የምታስብ ከሆነ መመራት የምትፈልግ ከሆነ ፈጣሪ ይመራሃል ግን ምን አገባኝ ብለህ ቸለተኛ ሆነህ የምትጥል ከሆነ አላህ Subhanahu Wa Ta'ala ምን ይላል اليوم ننساكم كما نسيتم لقاء يومكم هذا ነገኛ ፊት ስትመጡ اليوم ننساكم ዛሬ እንረሳችኋለን كما نسيتم لقاء يومكم هذا ዱንያ ላይ ያላችሁ ባክተው ከእንትና በላይ ከእንትና ውጭ አምላክ የለም ባክተው ያደግንበት ነገር በሚለው ነገር ላይ ቁርአንን እንደረሳችሁት አምላክን እንደረሳችሁት ማስተንተን እንደረሳችሁት አእምሮ ተሰጥቷችሁ ሳታስቡበት እንደቀራችሁት ዛሬ ላይም ትረሳላችሁ ትባላለክ ማለት ነው አላህ ቁርአን ላይ ሲናገር ምን ይላል والذين اهتدوا زادهم هدى وآتاهم تقواهم እነዚያ ቀጥተኛውን መንገድ የሚፈልጉትና መመራት የሚፈልጉ ሰዎችን زادهم هدى በቀጥተኛ መንገድ ላይ ቀጥተኛውን መንገድ ይመራቸዋል وآتاهم تقواهم ፍራቻን ፈጣሪን የመጠንቀቁን ነገርም ፈጣሪ ይሰጣቸዋል አለ የኢስላምን ፍትሃዊነት ደግሞ ላሰማህ በደንብ አድርገህ ስማ አሁን ከዚህ በኋላ ነው የምጀምርልክ ፖይንቱ ማለት ነው ኢስላም ውስጥ አንድ ሰው ስለ ኢስላም ጉዳይ ሲነሳ ኢማ ኢስላምን አግኝቶ ይሆናል ማሻአላህ
ሁለተኛው ደግሞ ካፊር ነው የሚባለው በአላህ ሰምቶ ያላመነ ማለት ነው። ሶስተኛው ደግሞ አህሉል ፈትራህ ይባላል። አህሉል ፈትራህ ብሎ ማለት ምንድነው የሚባለው? ይሄ የእረፍት ጊዜዋ ሰዎች ነው የሚባለው። የሆነ የእረፍት ጊዜ ሰዎች ነው የሚባለው፣ ወይ ደግሞ ጋፕ መሃል የተፈጠሩ ሰዎች ማለት ነው። ለምሳሌ አንድ ነብይ ተልኮ ሁለተኛ ነብይ እስከሚነሳ ድረስ በመሃል ላይ ጋፕ ይኖራል። ሃይማኖቱ ተበርዞ የመጀመሪያው ነብይ ሃይማኖት ተበርዞ ሁለተኛው ነብይ ከመምጣቱ በፊት መሃል ላይ ጋፕ አለ። በዚያ ጋፕ መሃል የተፈጠሩ ሰዎች ገሃነም ይሄዳሉ የሚል እስላማዊ አስተምህሮት የለም። ያለው ምንድነው? አህሉል ፈትራህ የሆኑ ሰዎች እንዴት ይሆናሉ? ነገ ፈጣሪ ፊት ቀርበው ለነሱ የሚገባቸውን ፈተና ነገ ላይ ይፈትናቸውና ቂያማ ላይ ጀነት የሚገቡትን ጀነት፣ ትዕዛዝ የማይከተሉትን ደግሞ ገሃነም ይከታቸዋል። በፍትሃዊነት ማለት ነው። ያ ብቻ አይደለም። እነኛ ሰዎችን ሌላ ማን ነው የሚከተላቸው ከተባለ በክርስቲያን ቤተሰብ ውስጥ አድጎ በደንብ እየሰማኸኝ አሁን ገዛኸኝ። በክርስቲያን ቤተሰብ ውስጥ ተወልዶ አድጎ ስለ ኢስላም ሳይሰማ ስለ ኢስላም መልካምነት ሳይደርሰው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይደርሰው የሞተ ሰው ከአስሐቡል ፈትራ ነው የሚቆጠረው። በደንብ ያዙልኝ። አንድ ሁለተኛ ነገር የነብዩ ሰለላሁ ዐለይሂ ወሰለምን ስም ሰምቷል ሰውየው። ሲሰማ ግን በጣም መጥፎ በሆነ ብቻ ነው የሰማው። ስለሳቸው ለማጣራት ደግሞ እድል አላገኘም። ምንም አይነት በቂ ማስረጃ አላገኘም፣ እድል አላገኘም። ለምሳሌ ልጥቀስላችሁ። የዛሬ 50 ዓመት ኢንተርኔት አልነበረም። ዓለም እንዲህ የተቀራረበ አልነበረም። የሆነ ሰው ወደ ሆነ ሀገር ይሄድና የሆነ መሐመድ የሚባል ሰው አለ እንዲህ መጥፎ ስራ ይሰራል ተብሎ ተነገረው። ሰውየው ከዚያ በኋላ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያስባቸው ነገሮች በአጠቃላይ መጥፎውን ነው። ስለ አላህ የሚያስበው በአጠቃላይ መጥፎውን ነው። ያ ግለሰብ አላህ ፊት በምን መልኩ ነው የሚቀርበው ሲባል አስሐቡል ፈትራ ተደርጎ ምንም አይነት ነብይ እንዳልተላከለት ተደርጎ ነው የሚነሳው። ምክንያቱም ኢስላማዊ መልእክት ስላልደረሰው ማለት ነው። ተግባባን። ሶስተኛው ደግሞ እነማን ናቸው ከተባለ የኢስላም መልእክት ደርሶታል፣ በቂ ጊዜ ነበረው፣ ማጣራት ይችላል። ማጣራት እየቻለ ሳያጣራ በጭፍንነት ተመርቶ ኢስላምን እየሰደበ ነብዩን እየሰደበ ምንም ነገር ሳያጣራ ህይወቱ አለፈች። ያ ምንም ሊደረግለት አይችልም ማለት ነው። አላህ Subhanahu Wa Ta'ala ምን ይላል ቁርአን ላይ ሲናገር ሱብሃንአላህ ወለው ሩዱ ለዓዱ ሊማ ነሁ ዐንሁ ወኢነሁም ለካዚቡን የሚል አንድ አያ አለ። ወደ ዱንያ ላይ መልሱም ብለው አላህን Subhanahu Wa Ta'ala ይለምናሉ። አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከረ ወጃአኩም ነዚር ይባላሉ ይላል። አወለም ኑዐሚርኩም አላቆየናችሁም እንዴ? እድሜ ያልሰጠናችሁም እንዴ? ማ የተዘከሩ ፊህ መን ተዘከረ መመራት የሚፈልግ ሰው፣ እውነትን ማወቅ የሚፈልግ ሰው፣ አምላኩን መረዳት የሚፈልግ ነብዩን ማወቅ የሚፈልግ ሰው በቂ የሚሆንለትን ጊዜ ፈጣሪውን ለማወቅ እንዳለ ነገሮችን ለማወቅ በቂ የሚሆነውን ጊዜ አልሰጠናችሁም እንዴ? ወጃአኩም ነዚር አስጠንቃቂ ነብይ ተልኮላችሁ አልነበረም እንዴ? ፈዙቁ ፈማ ሊዛሊሚን ሚን ነሲር የዚያኔ ባለመከተላችሁና ወደ ትክክለኛው መንገድ ባለመመለሳችሁ በትዕቢተኛነት የፈጣሪን ቃል ጥላችሁ በመሄዳችሁ ፈዙቁ እሳትን ቅመሷት ፈማ ሊዛሊሚን ሚን ነሲር ነፍሶቻቸውን ለበደሉ ሰዎች ማንም አዳኝ የለምና ይላል አላህ Subhanahu Wa Ta'ala። ስለዚህ ወገናችን ገዛኸኝ ራስን ማዳን ዛሬ ነው። ስለ ኢስላም መጠየቅ የምትፈልጋቸው ነገሮች ካሉ ይሄ ነው። አላህ ደግሞ ስለ እስልምና ያልሰሙ ሰዎችንና በክርስቲያን ቤተሰብ ውስጥ ያደጉትን ምን ያደርጋል ብለሃል ነግሬሃለሁ። ያለውን ሙሉ በሙሉ ስለ አላህ ካልሰማ ስለ ነብዩ ካልሰማ በጋፑ መካከል እንደተፈጠሩ ሰዎች ነገ ላይ ይጠየቃል። ግን እንዳንተ ያለ ሰው አሁን ለምሳሌ መተህ ጠይቀህናል፣ ስለ ኢስላም በተወሰነ ደረጃ አብራርተንልሃል፣ ነግረንሃል። ይሄን ነገር ከሰማህ በኋላ ጆሮህን ዘግተህ የምትሄድ ከሆነ ግን በእርግጠኝነት ሁጃ አቁመንብሃል፣ ወይ ደግሞ መረዳት የምትችለውን ያክል አስረድተንሃል። አይ አልተረዳሁም የምትል ከሆነ ጠይቅ፣ ችግር የለው። የፈለከውን ጥያቄ አምጣና ጠይቅ፣ ችግር የለው። ወላኪን ጆሮ ዳባ ብለህ ዙረህ የምተኛ ከሆነ ግን ተጠያቂ የምትሆነው አንተው ነህ ማለት ነው። ይቅርታ አድርግልኝና ገዛኸኝ። ገብቶሃል? ገብቶኛል። አመሰግናለሁ። አሁንም እንዳልኩ ህፃናት ገና ህፃናት እያሉ ይሄ ነው ሃይማኖታችሁ ተብለው አድርገው ለምሳሌ የሙስሊም ወላጆች እምነታችሁ ይሄ ነው አላህ ይባላል እንደዚህ ስገዱ እያሉ አሳደጓቸው። ከዛ ብዙ ሚሊዮን ሙስሊም አለ ኢየሱስ ክርስቶስ ነው ትክክለኛው አምላክን በልና ያንን ህዝብ አይኔን አላመለካችሁኝም ብሎ ገብተዋል ከፈረደባቸው ልክ አይደለም ብዬ ነው የማስበው። አላህም ደግሞ እና ያለው እንበልና ዙሮ አንድ አምላክ ነው ያለው
እናንተ ለምን ክርስቲያን አልሆናችሁ እንትን ሙስሊም አልሆናችሁም? ለምን ለኔ ያልሰገዳችሁም? እኔ ነኝ አምላክ አልተወለድኩም አልወልድም እንደዚህ አልወልድም ኢየሱስ ክርስቶስ ነው አምላክ እያላችሁ እኔን አላመለካችሁም ብሎ እኔን ከፈረደብኝ እሱም ትክክል አይደለም። ለምን የእናቴ አባቴን እምነት ነው ይያደኩት። ለምን እሱ መጥቶ አላስረዳኝም? ገብቷል? በሰዎች በኡስታዞች ወይም በቄሶች ይሄ ነው አምላክ ተብዬ አድጌ ዘላለም እሳት ውስጥ የሚፈረድብኝ ለምንድን ነው? ገብቷል? በሰዎች ነው እንትን የተነገረኝ አምላክ ነው እየተባልኩ አድጌ ከዛ አላህ እኔን ሲፈርድብኝ ምን አይነት ፍትሃዊነት ነው? ወይ እሱ መልአክ ልኮ ወይም ደግሞ እኔ ነኝ አምላክ ብሎ አላስረዳኝ። አስበዋል? ምን አይነት ፍትሃዊነት? በነገራችን ላይ አንተ ያነሳሃትን ጥያቄ ወላሂ አንስተውለት ነበር። አላህ ቁርአን ላይ ጠቅሶታል። ወላሂ አልዓዚም አላሁ አክበር። አላህ እኮ ሱብሃንአላህ ቁርአንን ስትከፍት በነገራችን ላይ ገራሚ የሆኑ እንትኖችን ነው የምታየው። ምን ይላል መሰለህ? ይቅርታ አድርግልኝና ልጨርስና እና ዞሮ በቃ አንድ አምላክ ነው ያለ። ይህ ሁላ ህዝብ እንግዲህ አስበዋል። ስንት ሚሊዮን ህዝብ አለ። ኢየሱስ ክርስቶስ እኔን አላመለካችሁም ብሎ እሳቱ ሲከታቸው ምን አይነት ፍትሃዊነት ነው? ቆይ ከዛ ደግሞ ኢየሱስ ክርስቶስ የለምን በልና አላህ ነው ያለው። አላህ እኔ ለምን በእኔ አላመናችሁም ብሎ ይህን ሁላ ህዝብ እሳት የሚከትበት በምን አይነት ፍትሃዊነት ነው? ገብቷል? ዙሮ ብዙ ጊዜ አይገለጥም፣ ግን ብቻ ይጨንቃል። ሁሉንም ስታስበው ገዛኸኝ አንድ ነገር ልጠይቅህ እስቲ። እሺ ጠይቀኝ። በእርግጠኝነት አካዳሚክ ትምህርት ተምረሃል። የተማርክ ሰው ነህ። ተምረሃል አካዳሚክ ትምህርት። ክላስ ውስጥ አንድ አስተማሪ እየሰማኸኝ ነው አይደል? ገዛኸኝ? እየሰማሁ ነው። አንድ አስተማሪ ምንም ነገር ሳያስተምር መጥቶ ፈተና አቀረበልህ። ፈተና አቀረበልህና ፈተናውን ወድቀሃል ብሎ 0 ሰጠክ። ምን ትለዋለህ ያን አስተማሪ? ይደገምስ ጥያቄ። የሆነ አስተማሪ መጣና ምንም ነገር ሳያስተምር ክላስ ገብቶ አያችሁና ዛሬ ፈተና አለ አለክ። የመጀመሪያ ቀን እኮ ነው ምንም ሳያስተምር። እሺ ፈተና ሰጣችሁና ፈተናውን ስትፈተኑ ወደክ ፈተናው ላይ። ያ አስተማሪ ፍትሃዊ ነው ፍትሃዊ አይደለም? ፍትሃዊ አይደለም። አንድ አስተማሪ ደግሞ መጣና በደንብ አድርጎ አስተማራችሁ፣ ረጅም ጊዜ ማለት ነው። ካስተማራችሁ በኋላ ፈተና ፈተነክ፣ ፈተናው ላይ ወደክ። አስተማሪ ፍትሃዊ ነበር ፍትሃዊ አልነበረም? ፍትሃዊ ነው። ሁለተኛው እንዴት ፍትሃዊ ሊሆን ቻለ? ያ መጥቶ አስተምሮኛል። መጽሐፉን የጻፈው እሱ ነበር እንዴ? አይ እሱ አልጻፈውም፣ ግን አስረድቶኛል። የትምህርት ሚኒስቴር ኃላፊ ብርሃኑ ነጋ ነበር መጥቶ ያስተማረክ? አይደለም። አዎ አስተማሪው መጥቶ ሲያስተምርክ መጽሐፉን ስለጻፈው የመጽሐፉ ባለቤት ስለሆነ አይደለም። ግን ስራው ምን ነበር? ያንን መጽሐፍ ማስተማር ስለነበረ ነው። መጥቶ አስተማረክ። ካስተማረህ በኋላ ፈተና ተፈተንክ። ያንን ፈተና ማለፍህ ያንተ ልፋት ይወስነዋል። ያው ከፈጣሪ ተሰጠው በኋላ ያንተ ልፋት ይወስነዋል። ግን አንድ ተማሪ አስተማሪ ተልኮለት የሚያስተምር አስተማሪ ክላስ ገብቶ እያስተማረ ትምህርቱን ሰው ሲማር ጥሎ እየወጣ ፎርፌ የሚባል ነገር አለ በልጅነታችን። ፎርፌ እየመታ ጥሎ እየወጣ ረብሻ እያረገ ምን እያረገ ፈተናው ሲደርስ ወደቀ። አስተማሪ ነው የሚተቸው? ተማሪ ነው የሚተቸው? ተማሪው። ለምን? ምን አጠፋ ተማሪ? እየፎረፈ ነበር። ትምህርቱን በአግባቡ አልተከታተለም እንዴ? ብርሃኑ ነጋ እኮ መጥቶ አላስተማረው። ያስኬዳል? ገዛኸኝ ያስኬዳል? እስኪ አንተ አረዳድሽ እንዴት ነው? ያስኬዳል ወይ ማለት ብርሃኑ ነጋ መጥቶ አላስተማረህም ወይ ደግሞ የመጽሐፉ ጸሐፊ መጥቶ አላስተማረህም። እያስተማረክ ያለው አንድ ተራ አስተማሪ ነው። ስለዚህ አሁን አላህ Subhanahu Wa Ta'ala የሆነ ምልክት አልሰጠኝም ማለት ከነቢያቶች በላይ ወፊ አንፉሲኩም አፈላ ትብሲሩን ይላል አላህ Subhanahu Wa Ta'ala። ወደ ነፍሶቻችሁ አትመለከቱም እንዴ? እንዴት አድርገን እንደፈጠርናችሁ ነፍሶቻችሁ ራሱ እኮ ለእናንተ አስተማሪ ነው። አፈጣጠራችሁ ራሱ ተናገረና وقالوا لولا نزل هذا القرآن على رجل من القريتين عظيم أهم يقسمون رحمة ربك من إلى لا آية يصدقوا ولو أنزلنا ملكا لقضي الأمر من
ወለው አንዘልና መለከን ለቁዲየ الامر ይላል። አላህ ለምንድን ነው መልአኮችን የማይልከው? ቅድም የጠየቀውን ጥያቄ ወላሂ ያንን ያነሳው አላህ ለምን አላህ መልአኮችን አይልክም? መልአኮችን ቢልክ እቀበል ነበር ይላል አለ። አላህ ደግሞ አጭር መልስ አስቀመጠ። መልአኮችን ልኬ መልአኮችን የማይቀበሉ ከሆነ ያው የመጨረሻ ዋርኒንግ ስለሆነ ዱንያ ላይ የመኖሩን እድል እንኳን አልሰጣቸውም አለ። ለቁዲየ الامر ያለው ከመልአኮቹ በኋላ ይጠፋሉ ከዚያ በኋላ። ስለዚህ አሁን መላኢካ አይደለም የሚላከው። ቆይ እስቲ አንድ ነገር በደንብ አድርጌ ልንገርህ ገዛኸኝ ማለት በደንብ እንድትረዳኝ ማለት ነው። ደግሞ ኮምፒውተር በጣም እንትን ይችላል ማለት ነገሮችን ማሰላሰል ሳይሆን መደመር፣ መቀነስ፣ ሲኢን ሲአውት የሚባል ነገር አለ። ጥሩ ሲኢን ከሰጠኸው ኢንፑት የሚባል ነገር ከሰጠኸው ጥሩ አውትፑት ይሰጥሃል። ትክክለኛ አውትፑት ነው የሚሰጥህ። ለዚያ ነው ኮምፒውተር አይሳሳትም የሚባለው። የምታስገባው ነገር ነው እንጂ የሚሳሳተው። ያንን ኮምፒውተር ሰውን አስረዳ ብለህ ብትለቀው አሁን ላይ አርቲፊሻል ኢንተለጀንስ መጣ እንጂ አስረዳ ብለህ ሰው ፊት ብታስቀምጥና የሆነ እንደ ሰው የሰው ፊሊንግ ያለው ሰውን መረዳት የሚችል እንደ ሰው የሚያስብ ፍጡርን መልአክ አንድ አይደለም። ነብይን ሲልክ ያ ነብይ እንደ መልአክ አይደለም። መልአክ ፍላጎት የለው። መልአክ የሴት ፍላጎት የለው፣ የምግብ ፍላጎት የለው፣ የምን ፍላጎት የለው። ሊመክርህ ሲመጣ ለምሳሌ እኮ ያልኩ ያለው ሊመክርህ ሲመጣ ያንተም ፊሊንግ መረዳት አይችልም። እሱ የተላከው የሰው ልጅ ከሆነ ግን ነብይ የሰው ልጅ ከሆነ ግን እንዳንተ ይራባል፣ እንዳንተ ይጠማል፣ እንዳንተ ይናደዳል፣ እንዳንተ እንትን ይላል። ሙሉ በሙሉ እንዳንተው ነው። ካንተ ምንም አይለየው። ካንተ የሚለየው ምንድነው? ከፈጣሪ ዘንድ የተሰጠው መልእክት ብቻ ለየት ያለ መልእክት መሆኑ ነው። ስለዚህ ያንን መጽሐፍ መጥቶ የመጽሐፉ ጸሐፊ ካላስተማረኝ አበደን ገብቼ አልማርም አልፎርፍም የማትል ከሆነና አይ መጽሐፉ ከመጣና አስተማሪ ከመጣልን ችግር የለብኝም ማንም ይጻፈው መጽሐፉ ታማኝነት ያለው ከሆነ አስተማሪው በደንብ ካስተማረኝ ቁጭ ብዬ ተምሬ ተፈትኜ ጥሩ ቦታ ለመድረስ ዝግጁ ነኝ፣ ጎበዝ ተማሪ ለመሆን ዝግጁ ነኝ የምትል ከሆነ ፈረሱም ይኸው ሜዳውም ይኸው። አይ መጽሐፉን የጻፈው ግለሰብ መጀመሪያ ኦተር የሚባለው ከላይ የሚጽፈው ከትምህርት ሚኒስቴር የጻፈው ግለሰብ መጥቶ ካላስተማረኝ አልማርም የምትል ከሆነ አሁን ያልከው ሐሳብ በደንብ ነው የሚያስኬደው ማለት ነው። ያልከው ነገር ገብቷል ገዛኸኝ? ገብቶኛል። ያው ሰማይና ምድር የፈጠረ ፈጣሪ አክብርልኝ። አመሰግናለሁ። በጣም አመሰግናለሁ ገዛኸኝ። ስለሰማህ በጣም አመሰግናለሁ። ስለ ኢስላም መጠየቅ የምትፈልገው ነገር ካለ በፈለክበት ሰዓት የኔም ቤት ፎሎ አድርገኝና የኔ ቤት ክፍት ነው። ቤቴ ቤትህ ነው። የፈለከውን ጥያቄ መጠየቅ ትችላለህ። የኢብሮ ቤትም ያንተ ቤት ነው። በፈለክበት ሰዓት መተህ ገብተህ መጠየቅ ትችላለህ። በነገራችን ላይ ኢስላም ውስጥ ይሄ ማድበስበስ ምናምን አይጠቅምም። ቁጭ አድርገህ የሰማኸውን ነገር መጠየቅ፣ ውስጥ የመጣውን መጠየቅ የምትፈልገውን ነገር አንድ በአንድ ጠይቅ፣ ችግር የለም። አንድ በአንድ መልሱን እነግርሃለን። የምናውቀውን ነገር የማናውቀውን ነገር ደግሞ አናውቅም ብለን አዋቂዎችን ዕውቀት ያላቸውን ዑለማዎችን አላህ ዕውቀት የሰጣቸውን ሰዎችን እንጠይቃለን ማለት ነው። ያ ነው። እናመሰግናለን ገዛኸኝ። እሺ አመሰግናለሁ። ለአንድ መልእክት ምንድነው እንደዚህ በፍቅር ሁሉንም ነገር አለ አይደል ብታስተምሩ። መበሻሸቅ ጥሩ አይደለም አለ አይደል? አትበሻሸቁ። እንደዚህ በፍቅር ምናምን ነገር አስረዱ። እናመሰግናለን። አንድ ነገር ልንገርህ ገዛኸኝ። አንደኛ ነገር አንተ በጣም ጨዋ ሰው ነህ። በጣም ጨዋ ሰው ነህ። አመሰግናለሁ። ወላሂ የምሬን ነው። በጣም ጨዋ ሰው ነህ። እንዳንተ ያሉ ወንድሞች ደግሞ ያስቸግራሉ። ለምን ነው የሚያስቸግሩት? በል ሰውን ሁሉ እንደራሳቸው አድርገው ነው የሚያስቡት። ሹፍ አንተ አሁን መልካም ሰው ስለሆንክ ለመማር ስለመጣ በቅንነት ስለመጣ በቅንነት ጠየቅከኝ። ከጥያቄ መነሻ ቅንነትን ስላየሁብክ ወደ ቤት አልገባም አልኩህ አይደል? ወደ ቤት አልገባም ቁጭ ብዬ እናገራለሁ አልኩኝ። ምክንያቱም በጣም ተመቸኸኝ። አንተ አነጋገር ለመረዳት የመጣ ሰው ነው እንጂ ለመሰዳደብ ለመበሻሸቅ የመጣ ሰው አይደለም። ቅድም የነበረው ልጅ ደግሞ ለመበሻሸቅ ነው የገባው። ልክ ገብቶ 3 ቃል እንደተናገረ አወረደው። خلاص ዝጋ ብለን ዘጋም ማለት ነው። ንግግሩን አያስፈልግም ብለን ሁሉም ሰው እንዳመጣጡ ካልሸኘኸው አንዳንድ ሰው ባለጌ ይሆንና አንተንም ባለጌ ሊያደርግ ይፈልጋል። እኛ ደግሞ ባለጌ መሆን አንፈልግም፣ መስደብ አንፈልግም፣ አላስፈላጊ ነገር ውስጥ መግባት አንፈልግም። ነገሩ ሌላ መስመር እየያዘ መምጣቱን ካየን ወዲያው ማውጣት ነው የሚመቸን። ትክክለኛ መንገድ አድርገን የምናስበው እንዳንተ ያሉ ወንድሞች ከመጡ ስርዓት ያላቸው ሰዎች ምንም ችግር የለብንም። የፈለገውን ሰዓት ያክል ቁጭ ብለን ለማውራት ለመጫወት ሐሳብ ለመለዋወጥ ዝግጁ ነን እልሃለሁ። እናመሰግናለን። እሺ በድጋሚ አመሰግናለሁ።
ዛሬ ደግሞ ታች ያላችሁ ወንድሞቼና እህቶቼ መድረኩን እንዳለ ተቆጣጣርኩባችሁ፣ ረጅም ሰዓት ፈጀሁባችሁ። በጣም አወራሁ ለፈለፍኩኝ። ዛሬ ይቅርታ አድርጉልኝ። ድምጼ ራሱ እንደደበራችሁ ይገባኛል። ለራሴም ደብሮኛል፣ እንኳን እናንተም ማለት ነው። ዛሬ ወላሂ በጣም ደክሞኛል፣ ወላሂ በጣም ደክሞኛል። ኧረ ለአላህ ብለህ እንዴት ቀልዳለህ እንዴ ኡስታዝ? አላህ ይወደድልኝ ብያለሁ። ሁላችሁንም አላህ ይጠብቃችሁ አህባቢ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሄዷል ኢብሮ ትቀጣለህ። የዛሬዋን ሰዓቱ በጣም ሄዷል። 9 ሰዓት ከ40 ነው። እንቅልፍ ራሱ በተኛው 9 ሰዓት ላይ ነበር። 9 ሰዓት የትኛው 9 ሰዓት? 3 ሰዓት ከምሽቱ 9 ሰዓት ከ40 3 ሰዓት ከ40 ወላኪን መግሪብ የሚደርሰው 12 ሰዓት ነው በሀገራችን አቆጣጠር። በኢትዮጵያ አቆጣጠር 12 ሰዓት ላይ መግሪብ አይደለም ዒሻ የምንሰግደው 12 ሰዓት ከ50 ነው። 12 ሰዓት 6 ሰዓት ማታ ላ 12 ሰዓት ከ50 ቅድም ያለፈው ማለት ነው። ኦኬ ኢሻ ነው። ኢሻ የሚሰገደው 12 ከ50 ነው። መግሪብ ደግሞ 11 ሰዓት ከሩብ ነው ምናምን ነው የሚሰገደው። 11 ሰዓት ከሩብ ይሁን ከ30 ይሁን ወደዚያ አካባቢ የሚሰገደው። ይገርማል። ሱብሃንአላህ። የሚገርምህ ነገር ይቀለበስና ይሄው ራሱ ይቀለበስና መግሪብ የሚሰገደው 2 ሰዓት ከምሽቱ 2 ሰዓት ወላሂ العظيم እዚሁ ሀገር ላይ መግሪብ ከምሽቱ 2 ሰዓት እንሰግድና ማታ 2 ሰዓት እንሰግድና አሁን ማለት ነው አሁን ከዚህ ሰዓት በፊት በ1 ሰዓት እንሰግድና ኢሻ ደግሞ 4 ሰዓት ከዚህ ሰዓት በኋላ እንሰግዳለን። ኢሻ በኢትዮጵያ አቆጣጠር ከ4 ሰዓት በኋላ እንሰግዳለን ኢሻ። ይገርም ነው። እና 12 ሰዓት ሲሆን 12 ሰዓት ሀገር ቤት መግሪብ ነው። 12 ሰዓት ሲሆን የዚያ ሰዓት ላይ ወላሂ ፀሐይ አለች በጣም ጽድት ያለ 12 ሰዓት አይደለም 1 ሰዓት ከሩብ ራሱ ፀሐይ የሚኖርበት ጊዜ አለ በስርዓት ከምሽቱ ማለት ነው። እና በጣም ያላህ ስራ ይገርማል። ሙስሊም ሀገር ያዝኳት ስትል የምታመልጥ ሙስሊም የሆነች ሀገር ናት። ስልኬ ደስ ያለ ለማንኛውም ኢንሻአላህ ሐቢቢ አላህ ይጠብቃችሁ ብያለሁ። ወደ ንጽሩ ዓለም በግድ እያስገባችሁኝ ነው። አረ መግባት አለብን። እያዘገምንም ቢሆን ቀስ ብለን እስቲ ለመግባት እንሞክራለን። እኛም ሰዓት ባገኘን ሰዓት ኢንሻአላህ ተዓላ እየመጣው ከእናንተ ጋር ውላለሁ። አላህ ይጠብቃችሁ። አሳድጉኝ እስቲ አሳድጉኝ። አሳድገን እስቲ አንተ ራስህ አሳድገን ኢንሻአላህ። አላህ በረካ ያድርጋችሁ። ወላሂ አላህ በረካ ያድርጋችሁ። ሰላም ሁኑልኝ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይር። ኦልራይት